እንግዲህ የዛሬው ደግሞ በጣም ብሶበታል ማለት ነው። ዛሬው ከባሰበት ጆን እንዴት አለ? ሰላም ነው? እንኳን አደረሰ ብያለሁ። በዛም ይሁን በዚህ እንደምታውቁት ነው ያው ልጆች ካልተኛ ቤት ውስጥ ያለውን ሰው ለመንከባከብ በሚል ነው። በዛ ስሜት እንድትወስዱልኝ ነው የምለው። በዛ አጋጣሚ ለፋሲካ በዓል ማለት ነው እህቴ ቬሮኒካ 5400 ብር ደርሶኛል ተባረክልኝ በወጣ የተካ ብላችሁ የጉባለች ኢትዮጵያ ቤተሰብ ልታመሰግኑ ነው። ቬሮኒካ በቻለችው አቅም ብዙ ነገር የምታደርግ ሰው ናት። ፈጣሪ ባለችበት እንዲጠብቃት መልካምነቷን አስጠብቆ የደከመችበት እንዲባርክላት ማሳሰብ እፈልጋለሁ። ሌላው እንደዚሁ ሜምበር ላይ በመሆን ዘውዱ ጎሹ ኢትዮጵያኒዝም በሚለው ላይ አብሮን ያለ ወንድማችን ነው። ኤም አባጅፋር ዳግማዊ ኢትዮጵያ፣ ሀሊማ ያሲን፣ ብዙ ቤተልሔም ወልደ ጊዮርጊስ ዩቲዩብ እና አባ ንጉሴ እንዲሁም ደግሞ መስፍኔ አቦነሽ ንጉሴ እና ቬሮኒካ ከጉባለች ኢትዮጵያ ጋር ከተጀመረ ጀምሮ አብረው ያሉት ወንድሞች ናቸው። አሁንም የኢትዮጵያ አምላክ ይሄ ከምገልጸው በላይ የሚሆን የራሱ የሆነ ምስጢር ስላለው በዛ መልኩ ፈጣሪ አብዝቶ ይባርካል። እንኳን ለበዓለ ትንሣኤ በሰላም አደረሳችሁ። ዛሬ ድረስ አብረውኝ ያሉ ሜምበርስ ናቸው። ፈጣሪ ይባርክልኝ በእናንተ በእህት በወንድሞቼ ስም ማለት ነው። በዙ ሳረሰው መናገር ፈልጌ ነውና ኦኬ። ፈተናው በዛ እኮ ጋሽ ዘሪሁን እኔ በጣም ገርሞኝ ነው። ቅድም በዛኛው በስትሪምያርድ ላይ ስገባ የተሻለው መስሎ የነበር ስትሪምያርድ ያው ሰዎች ጋር እንዳይደርስ አንዱ አውቶማቲክ እንዳይደረግ ራሱ ብሎክ ያደርጋል። እዛ ጋር ሰራበት ስለነበረ ሲጨንቀኝ ኦር የሆነ ነገር መላሳጣ የሚያየው ሰው ሲያጣ ገንዘብ ይከፍለኛል ብሎ ማለት ነው ለማጭበርበር። በዛ አይነት ደግሞ የለም። እኛ ለምንኖርበትም ለልጆቻችንም የምንሰጠው እያጣን የመጣንበት ወቅት ስለሆነ እንኳን ለእነሱ ማለት ነው። የለንም ከፈለገ እዚህ ጋር እንተዋለን እንጂ ወደ ማለት ነው የምንሄደው። የኢትዮጵያ ስልጣኔ ከባህር በሮቿ ጋር ቀጥተኛ ቁርኝት ያለው ሲሆን አገሪቱ ለቀይ ባህር በቀረበች ቁጥር የከፍታ ዘመኗን ስታረጋግጥ ቆይታለች። የቀድሞ ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ እንደሚያስረዱት በአፋር ሕዝብ መካከል ያለውን ድንበር ሰው ሰራሽ አርቲፊሻል ከመሆኑ ባለፈ ኢትዮጵያ የባህር በር በማጣቷ ብሔራዊ አቅሟን ለማስጠበቅ ትልቅ ዋጋ እየከፈለች ትገኛለች ብለዋል። እንግዲህ ጀነራሉ የተናገሩት ነገር እዛ ቦታ ላይ መለስ የሚባለው እንግዲህ ይሄ የኃጢአት ፍሬ ነው። የሚገርማችሁ መለስ ሲሞት ከመለስ በላይ መለስን ወርሰው የመጡ ሰዎች የህወሓትም አቅም እንደዛ ተሰባብሮ በእብሪት ተወጥሮ ብዙ እህት ወንድሞቻችንን በተኙበት አርዶ ያንን ግፍ ፈጽሞ እስከ ደብረ ሲና ድረስ ሲደርሱ የኢትዮጵያ ታሪካዊ ጠላቶች አሜሪካን ጨምሮ ብዙ ቆሻሻ ነገርን ኢትዮጵያ ውስጥ ፈጽመዋል። እኔ እዚህ ጋር ስለሺ እና ኢትዮጵያ ውስጥ ያሉ በጣም በዚህ በሚዲያ ላይ የማይሉ በጣም ብዙ ወንድሞቼ ሌት ተቀን የሚለፉት በእብሪት ተወጥረው ኢትዮጵያን ሲያደሙና ኢትዮጵያን ሲቀብሩ የኖሩ ሀገራትና መሪዎችን በዛ በቆሻሻ ስራቸው እስከ ስራቸው ከምድር ገጽ ላይ ማጥፋት ነው። የኢትዮጵያን የበደል ካሳ መቀበልና በፈጣሪ እርዳታ ኢትዮጵያ ከፍ ከፍ እንድትል መስራት ነው። ስለዚህ በዛ ስሜት ላይ እንዳለ ሰው እዚህ ላይ የምንሰራው ኢምንት ነው። አይን ያለው ይህ ሰው የሆነ ሰው ይሁን እውቀትም ምንም ነገር አለኝ ያለ ሰው በተሰጠው ዘመን መልካም ስራ ይስራ። ደስ የሚለው ከፍታውን የሚጨምርለት በሁሉም እና ስኬትን የሚሰጠው ከሊናው ጋር የሚያስታርቀውን መልካም ነገር ያድርግ እንጂ ኢትዮጵያን የማስቀጠል ጉዳይ እልህ ነው ጎበዝ። አሁን ስንት ሰዓት ነው? ተኝተን አናውቅም። እንደ ብድ ስናወራ እናድራለን። በሀገራችን ላይ በሰላም ወጥተን እንዳንገባ ያደረገንን ሰው ስለኔ ነፃነት ብሎ ሰው ሲያወራኝና በዛ ሲቃይ ሳየው የእውነቴን ነው የምራገመው። እኔ እዛ ችግር ውስጥ ሆኜ እኔ እያወራው ከኔ ይልቅ አሜሪካ ውስጥ ያለ ችጋራም በሄደበት ስኬት የራቀው ቆሻሻ የፖለቲካ ሰው እንግሊዝ ሀገር ያለ ወያላ በተለይ የዛኛ አካባቢ ላይ ብዙ ነውር ይሰሩ የነበሩ ልጆች የምናውቃቸው ጎንደር አካባቢም ሆነ ባረብ በዛ ክልል ላይ ከትግራይ ጋር ሆነው እዚህ ጎንደር ላይ የጎንደር ፋኖ ድር ምናምን አደረጉ የሚባሉት የጎንደር አካባቢ ልጆች ናቸው በአብዛኛው። እነዛ ልጆች በምን በኩል እንደሄዱ ይታወቃሉ። በሊቢያም ሆነ እዚህ የኮንትሮባንድ ወር በጣም በወንጀል የበሸቀጡ ልጆችና ተስፋ የቆረጡ ልጆች እንደሆኑ ሁሉ
ያንን የኔን የተሰናከለውን ህይወት ለእኔ ሊያስረዳኝ ከዚህ እንውጣ ነው እያልኩ ያለሁት እንጂ ያንን አስቀጥል ኢትዮጵያ እንድትሻገር የፈለገው ሁሉ ኢትዮጵያ እንድትሻገር ስራ ይስራ እና ጀነራሉ የተናገሩት ሚስጥር ትልቅ ነው። በ1990 እና 1992 ላይ በነበረው ጦርነት የኢትዮ ኤርትራ ጦርነት ማለት ነው አሰብን አስፈልኮ የሰጠው ሌባ ሀገር አፍራሽ ቡድን እዚህ ግባ በማይባል ወር በተለያየ መልኩ ወይም ያን ያክል ወጣት ካስጨረሱ በኋላ እዛ ላይ ያልተጎዳበት እኔ የተጎዳው ሰው ልናገር ስለሚል ነው እንጂ ብዙ ዋጋ ተከፍሏል። እሱን ሁሉ ገደል ከተው አሁን ያደረጉትን ሁሉ አይታችሁ 3 ጊዜ ወረራ ፈጽመው እስከ ደብረ ሲና ደርሰው ይጮህ የነበረውን ነገር ገልብጠው እየጮሁ ዛሬም ከነሱ እግር ስር የማይጠፋ ተጠቂና ተበዳይ ሰው ስናይ ምን አይነት መረገም ምን አይነት እንደሆነ አይገባኝም። ግን አያሳዝንም? ሰሜን ዕዝ ላይ ሄደው በሲኖትራክ የተጨፈለቁት ተማርከው ልብሳቸውን አውልቀው በጫካ የተበተኑት የኢትዮጵያ ልጆች ምን የእናት አባት ዕዳ ኖሮባቸው ነው? ኢትዮጵያን ለማስቀጠል ሲሉ የተከፈለ ዋጋ እኮ ነው። በዛድባሬ ላይ በካራማራው ጦርነት በየትኛውም በአድዋም በየትኛውም የሚባል ኢትዮጵያ እስከዛሬው ድረስ ስትደርስ ብዙ ዋጋ ተከፍሏል። ብዙ መስዋዕትነት ተከፍሏል። ያ ሁሉ መስዋዕትነት ተከፍሎ ግን ያንን ሁሉ በትኖ በዜሮ እያባዛ የሚመጣን ባንዳ እያመለከ የሚሄድ ትውልድ መድኃኔዓለም ቢያጠፋው እንጂ ቢያድነው ማለት አያስፈልግም። ባለበት በቃ ሁሉ ነገር እንዲክደው ነው መሆን ያለበት። አንድ ሰው ሀገርን እጠብቃለሁ ብሎ አይኑን አጥቶ መምጣት፣ እጁን አጥቶ መምጣት፣ እግሩን አጥቶ መምጣት እንደ ጀግና የወጣንና ለሀገር ባለውለታ ሆኖ ዳር ድንበርን ከኢትዮጵያ በፊት እኔን ያድርገኝ ብሎ ህይወቱን የሚሰጥን ወታደር በሲኖትራክ የጨፈለቀን ቡድን እያመለከ የሚመጣ ይሄንን ዘሩን ያጥፋው ማለት ምንድነው ችግሩ? እንደ እብድ ችግር የለም። እብዱ ስለሺ ከሆነ ጉባለች ኢትዮጵያ ከሆነ ስራችን እንዲያጠፋን ጸሎት ማድረግ በቃ ስለሽንም ስራው ያጥፋው ሌላውንም ስራው ያጥፋው ወደሚለው ላይ መሄድና ሀገር እንዳይኖረን ሞቶ ለመቀበር ኦር አብዶ ለመንከራተትም ለመለመንም ሆነ ለመደሰት ባለሀብትም ሆነ ባለስልጣን ነኝ የሚሉ ሰዎች እንዴት ኢትዮጵያ እንድትቀጥል እስከዛ ድረስ ሰዎች አብደው ለአራት ከፍላታለሁ የሚለው ልደቱ አያሌውን በዛ ልክ ወኔ ቢስ የሆነ ትውልድ ሳይ በጣም ነው የሚናለ። በቃ በምንም አይነት መልኩ አክማችሁ ማታድኑት አይነት ብዙ ሰው አለ በሀገራችን። ምንም ብትደግፉት እናንተን ሁሉ ይዟችሁ ይጠፋል እንጂ ምንም የማይድ የተሰጠውን ነገር ሁሉ ያረከሰና ባለሀብቶች ሀብት ጨምሩ። ብዙ ባለሀብቶች ሀብታም ባለሀብት ወይም በሀብት ላይ ሀብት እየጨመሩ የሚሄዱ ባለሀብቶች እየመጡ ነው። ያላቸውን ሀብት እያካፈሉ ነው። አቅመ ደካሞችን እየረዱ ነው። እንደዛ አይነት ባለሀብት ነው የሚፈልገው። እውቀት ያላቸውም ሌላ እውቀት እየደረቡ ነው። ባለስልጣናት ሌላ ስልጣን እየጨመሩ ነው። ብዙ መልካም ወንድሞች ወደፊት እየመጡ ነው። እነዚህ እንደ ቁራ የሚጮሁ ሰዎች የሚያጠምዱትና በዛ እየተሰናከለ የሚሄደው ነገር ግን ትዕግስት አያስፈልገው። በአስቸኳይ ከምድራችን ላይ በቃ መሬትን ያቆሽሻል፣ ምንም ነገር ያቆሻል። ምንም የማያቆሻው ነገር ከዛ ጋር የተነካካ የተበከለ ሁሉ ከሞት አይድንም። ምንድን የሚባል የሆነ አንድ ጊዜ በዚህ በአፍሪካ ላይ ሰው ሰራሽ የሆነ በሽታ አሰራጭተው ነበር። ለቀብር የሄዱ ሰዎችን ሁሉ አብሮ ኢቦላ መሰለኝ ኢቦላ የሚባለው በሽታ እዛ ጋር የተነካኩ ሰዎችን ሁሉ እንደዛ የሚያስበላ አይነት ሁኔታ ነው ያለው። ዛሬ በቀላሉ ስለ ሁሉም ፖለቲካ ሁሉ ሰው እንዲገባው ሆኖ ደርሶታል። ዓለም በዘራችው ልክ በደንብ ታጭዳለች። ይቀጥላል። የዘራነው ነው ሂሳብ እንሰራለን። የሰራንበትን ደሞዝ ዝም ብሎ ተቆርጦ ራሱ ሲነካብን በጣም ስለምንናደድ ሰው ደሞዛችንን በአግባቡ ታክስ ሳይቆረጥ ሁሉ ሊሰጠን ይችላል ማለት ነው። ለመቀበል ዝግጁ መሆን ሀገር ሰርተው ነው እነዛ የሚያቅራሩ ሰዎች ሀገር ሰርተው የነሱን የረከሰ ተግባር ለማስጠበቅ የኛን ሀገር ያፈርሳሉ። የነሱን ችጋራምነት ለማስወገድ የኔና ያንተን ያንቺን ሀብት ይዘርፋሉ። እስኪ እናስተውል። ዲሞክራሲ የት ላይ ነው ዲሞክራሲ የነበረው? እርዳታ ማን ነበር ማንን የሚረዳው? የሚረዱ ሰዎች ነበሩ ረጅ ሆነው የሚናገሩት።
ጸረ ዲሞክራሲ የሆኑና በዲሞክራሲ ስም ዓለምን የሚበዘብዙ ሰዎች ነበር። የዲሞክራሲ ፊት አውራሪ ነኝ ያሉ ዲሞክራሲ ረጋጮች ነበር። በሽታ እያመረቱ የሰው ልጅ የሚያስጨርሱ በተሰጣቸው እውቀት፣ ጥበብ፣ ሀብት ማንኛውም ነገር ላይ እርኩሰትንና አጋንንታዊ ስራን ሲተገብሩ የነበሩ ናቸው። ይሄ ኢትዮጵያ ውስጥ ስለሆንኩ ነው። ዲሞክራሲ የት ያለ? ኢትዮጵያ ውስጥ አለ ማለት ነው። ሌላ ዓለም ላይ ያላችሁት ወንድሞቼ ምንም ነገር ባትሉ ይገባኛል፣ እረዳችኋለሁ። ግን ኢትዮጵያ መቀጠል አለበት። ኢትዮጵያ ብትቀጥል እኮ ዛሬ እኛ አሜሪካ፣ አውሮፓ እንደሄድ ነው አሜሪካኖችም ኢትዮጵያ ሊመጡ ይችላል። አይታወቅም በቅርቡ የሚሆነው። አውሮፓ ያሉት ወንድሞችም ኢትዮጵያ መጠው ሊጠለሉ ይችላሉ። እንኳንስ ኤርትራ ላይ ያለ ሱዳን ያለ ሰው ጀስት የራሱን ናቂ ሰው ናፋቂ ስለሆነ ነው። ግን ኢትዮጵያ በቃ እንደዛ ነው የምትሆነው። እና ጀነራሉ አክለውም በ1990ኛው ጦርነት ወቅት አሰብን ለማስመለስ የሚያስችል ወታደራዊ ዲፕሎማሲያዊ ሽፋን ቢኖርም በወቅቱ በነበረ የፖለቲካ ሽኩቻ ምክንያት አጋጣሚውን ሳይጠቀሙበት መቅረቱን ገልጿል። በሌላ በኩል ደግሞ የቀድሞ ሰራዊት አባል ብርጋዴር ጀነራል ገብረ ጊዮርጊስ አስራት በበኩላቸው አሰብ የኢትዮጵያ የቀይ ባህር መሬት መሆኗን በማንሳት ኤርትራ አሰብን አስተዳድራም አታውቅም ይላሉ። አሰብ ቀደም ሲል በወሎ ጠቅላይ ግዛትና በአፋር ራስ ገዝ አስተዳደር ስር የነበረ የኢትዮጵያ አካል መሆኑን በጀግንነት ስሜት ያስረዳል። በአሁኑ ወቅት የባህር በር ጥያቄ ሉና ጉዳይ ሆኖ የቀረበ ሲሆን መንግስትም ጉዳዩን በሰላም በንግግርና በመስጠትና ወር ሰጥቶ በመቀበል መርህ ለመፍታት ዳግም ወደ አደባባይ አውጥቶታል ብለዋል። ወደኋላ አይመለስም። ወደኋላ ምንም የለም። ግን በዛም ይሁን በዚህ ሰዎች ለምን ተጎዱ ካልሆነ በስተቀር ማንም ሀገረ መንግስት ማንም ህዝብ የራሱን ምቾት ለመጠበቅ ብሎ ምንም አይነት ድካም ቢደክም ምንም አይነት ስራ ቢሰራ ደስ ሊለን ነው የሚገባው። ለምንድን ነው የምንመቀኘው? መግለጫ ሆነስትሊ ጄኒዩንሊ የኢትዮጵያን ፖለቲካ እንደሚከታተል መግለጫቸውንም የዛሬው መግለጫ ሆነስትሊ ጄኒዩንሊ የኢትዮጵያን ፖለቲካ እንደሚከታተል መግለጫቸውንም እንደሚያነብ በቅርበትም ከነሱ ጋርም ቃልም እንደሚያደርግ ለመረዳት እንደሚሞክር ሰውም አልገባኝም። ዛሬ ይህንን ስል ደግሞ በግልጽ ነው የምናገረው። አልገባኝም፣ ሊትራሊ አልገባኝም። ይህን ሁሉ አንብቤም ለመረዳት ሞክሬ ምን ማስተላለፍ እንደፈለጉ ምን መሆንም እንደፈለጉ ምን ማለት ኤክስፔክቴሽን መግለጫ ሲወጣ ተደራሽ ይኖራል፣ የሚያደርስ አለ መልዕክቱን፣ ሜካኒዝሙ አለ፣ ሚዲየም ዘንድ ተደራሽ አለ። እንዳንድ ተደራሽ ሳነበው እና አንዳንድ ሚዲያ ሰው ምን ለማስተላለፍ እንደፈለጉ አልገባኝም። እያስፈራሩ ነው ባይዘው በመግለጫው ላይ ብዙ ማስፈራሪያዎች አሉ። ሶ ቤዚካሊ አቋም ሳይያዝ እነኚህ መሟላት አለባቸው፣ ካልተሟሉ ምርጫ ምንም ጥቅም የለውም ፋይዳ የለውም የሚል መግለጫ አለ። በዚሁ መግለጫ ላይ እንደዛ የተቀመጠ ነገር አለ። ኦፊሻል ፖዚሽን ያልያዝም ለምሳሌ ከምርጫ እንወጣለን የሚል ነገር ግን አዝማሚያው እንደዛ ነው። ይሄ ኢህአፓ ላይ የሚያወራው ነገር በግልጽ ነው የመጣው። ዛሬ ሁሉ ሰው በግልጽ ነው የመጣው። ሰዎችን እንዴት ነው አሁን ስምምነቶች ምናምን የአሜሪካና የኢራን ምናምን ስምምነት ፈረሰ ወር ምናምን ይላል። ለስ በቃ ኢራን አሸንፋለች። ለምንድን ነው ሰው የሚዋሸው? አሜሪካ ላሸንፍ ካለች አርፋ አሁን ባላት ድርድር ገብታ የሰው ሀገርን ያላግባብ በመውረር የምትሄድበትን ሜካኒዝም ቀይራ ዲፕሎማሲያዊ የበላይነቷን በመያዝ ከፍታዋን አስጠብቃ መሄድ ትችላለች። ከዛ ውጭ ግን እየረገጡ ኦር ከዚህ በፊት እንደነበረው የሚካሄድበት ሁኔታ አይቀጥልም። በቃ ዘመን አብቅቷል። ለምሳሌ ጦርነት ማለት ለአፍሪካውያን ብቻ የተሰጠ የግል ንብረት መገዳደል፣ መባላት፣ በድህነት ዓለም ውስጥ እየኖሩ ወደ ሌላ ድህነት ውስጥ ለመውረድ የሚጣደፉና ሀገራቸው በሌሎች ይሁንታ የዘመኑ እኮ ቅኝ ግዛት ሀገራትንና ህዝብን እስከ መበታተን ነው። የድሮው ልክ ተላላኪ ለማድረግ ምናምን ለመበዝበዝ ነበር። የአሁኑ ቅኝ ግዛት ደግሞ ሀገራትን በታትኖ መቼም ቢሆን እንደ ሀገር የሚጠሩበትን ስም ሁሉ ማሳጣት ነው። ምንም የማይደርሱት ቦታ ላይ የሀገር ክብራቸውም በነዛ በረከሱ ወራሪዎች የተዘረፈ ሀገረ መንግስታቸውም አለ ቢባልም ተላላኪ ፊት ለፊቱ የሚታይ እንደዚህ ልክ የሽግግር መንግስት የሚሉ ሰዎች ተሸክማችሁ ብታሻግሯቸውም የማይሻገሩ ቁሶች ናቸው።
የሚጋልባቸውን ኃይል አምጥተው ኢትዮጵያ ውስጥ አንግሰው በኢትዮጵያዊ ማንኛውም ዜጋ ላይና ኢትዮጵያዊ ሀገረ መንግስት ላይ እንደፈለጉ የሚፈነጩበትን ማንኛውንም ሁኔታ መፍቀድ ነው ሽግግር መንግስት ማለት ለነሱ። የኢትዮጵያ ዜጋ እንደ ዜጋ የማያስብ መረገጥን ለምዶ ከዛው በመረገጡ በልቅሶ የሚቀጥልና እንዳም ካለ ከፈለክ እርዳታ ከራሱ በተዘረፈ ነገር ላይ ምጽዋት እየተቀበለ የሚኖር ህዝብና ሀገር ነው ሊፈጠር። የሽግግር መንግስት የሚሉ ሰዎች ምን ለማድረግ እየሞከሩ እንዳለ ያም ባይገባኝ ደስ ይለኝ ነበር። ለምን ከገባኝ እንደኔ ሁሉም ገብቶት ተቆጭተን አንድ ቀን ሁለት ቀን ስለዚህ ጉዳይ ካወራን በኋላ ለመፍትሄው መስራት ላይ ነበር ማተኮር ነበር። እኔ እናደዳለሁ፣ እናገራለሁ። አሁንም እነዛ ሰዎች መልሰው እዛው ተቸክለዋል። ደጋግመው ያከሰሉን ሰው፣ ደጋግመው ያዋረዱን ሰው፣ ደጋግመው ያባሉን ሰዎች፣ ደጋግመው ብዙ ችግሮችን በቤታችን ያስቀመጡ አሸንጉሊቶች፣ የማይረቡ ማንኛውም ነገራቸውን የሸጡና የለወጡ ነውረኛ ሰዎች እድል አግኝተው ሲናገሩ ይነዳል። እንደውም ያልበቃ ብሎ ደግሞ ሌሎች ይሰደባሉ፣ እነሱ ይሞካሻሉ ማለት ነው። እነዚህ ማሳያችሁ የደርግ መጠየቅ ያለብን ይሄ የኢራን ጦርነት ከእንግዲህ በኋላ አንድ ወር ከቆየ የመካከለኛ ምስራቅ ጦርነት ተጧጡፎ ከቀጠለ አሁን ባለው ሁኔታ እንደዛ ነው የሚመስለው። በመሬት የምድር ጦርም እያንቀሳቀሱ ስለሆነ ወደዛ አካባቢ ይሄ ነገር ከቀጠለ የብዙ ሀገራት ኢኮኖሚ ከዚህ በላይ መቀጠል አይችልም። ብዙ ሀገራት ስራ አቁመው ትራንስፖርት አቁመው ወደ ቁጠባ ገብተዋል። መጠየቅ ያለብን ይሄ የኢራን ጦርነት ለትዝብት ነው ሰዎች ማውጣቸው ምን እያሉ ነው፣ የቀለዱ እያሾፉ እየተዝናኑ ምናምን እንደሆነ ሰው ይነደው እንደው በማለት ነው። ፍሬ ያፈራሉ የክፎች ነቲንግ። ለዛ ማንም አሁን ያወሯቸው የነካከዋቸውን እስከዛ ድረስ ማውራት ሁሉ አልፈልግም። ለምን ሰው በዛ ልክ ስለማይረዳው እንዲሁ ጥላት ማብዛት ብቻ ነው። ለሀገር መስራት እንደኖር የሚቆጠርበት ቦታ ላይ እንኳን በእኔ እዚህ ባዶ እንትን ለሆነ ነገር ሰው አይለቀውም። ዛሬ የሚዘርፍ ሰው ይችላል፣ ሊዘርፍ ይችላል፣ ሊደፍር ይችላል። ምንም ነገር ጉልበት ስላለው ሊያጭበረብር ይችላል። ነዳጅ ሊሰርቅ ይችላል፣ ግብር ሊያጭበረብር ይችላል፣ ደሞዝ ሊሰርቅ ይችላል፣ ፕሮጀክቶች ላይ ማጭበርበር ሊሰራ ይችላል። በምርጫም ሆነ በየትኛውም አግባብ ላይ በሰዎች ሞትና ማንኛውም ነገር ላይ ሊሰርቅ ይችል ይሆናል። ግን መቼም አትርሱት፣ እኔና እናንተ አሁን በእኔና በእናንተ እድሜ ያ ሰው ልኩን ሲያገኝ ታዩታላችሁ። የትኛውም ዓለም ጫፍ ላይ ይኑር የፈጣሪ ፍርድ በመሬት ላይ ሲነድ እኔና እናንተ እያየን ማለት ነው። ኖት በሌላ ተረት ማለት ነው። ሌላው እነዚህ ልጆች የፋኖ ፍቅሩ የሚባለው ጋር ያሉ ልጆች አሁንም ተከትለው እየገቡ መሆናቸውን ቀጥለዋል። የፍቅሩ ሙሉዬ ልጆች ተከትለው መግባታቸው ነው የተነገረው። በትንሳኤ በዓል ዕለት በላስታ አካባቢ ራሱን ተከዜ ክፍለ ጦር በማለት የሚጠራው ቡድን አመራሮችና ታጣቂዎች ትጥቅ ጋር ለመንግስት ጸጥታ አካላት በሰላም እጅ ሰጠው ገብተዋል። ከሰሞኑ ፍቅሩ ሙሉዬ እጅ የሰጠ ሲሆን የእሱን የእጅ መስጠት ምክንያት በማድረግ ማለት ነው። እነዚህ ልጆች እየገቡ ነው መሆናቸውን እንደዚህ በመረዳት የእሱን ፈለግ ተከትለው እጅ ሰጥቷል። ራሱን ለአማራ ነፃነት ታገላሉ በሚል የተደራጀው ራሱን የአማራ ፋኖ ብሔራዊ ንቅናቄ በማለት የሚጠራው ቡድን በትግል ስም የአማራን ሕዝብ አንገት እያስደፋ የቆየ ሲሆን ይህን የተረዱት የቡድኑ አባላት አማራን ከሚያጠፋት ጋራ በትብብር ላለመቀጠል በመወሰን ከመንግስት ጸጥታ አካላት ጋር በውስጥ ተነጋግሮ በመጨረስ እጅ መስጠትን መርጠው በመግባት ላይ ይገኛሉ ተብሏል። በፋሲካ በዓል በዛሬው ዕለት የገቡ መሆናቸው ነው የተነገረው። ይህ ፋኖ ፍቅሩ እንዳልኳችሁ በአማራ ክልል ላይ ላለ ሰው ብዙ ሰው ሲያወራ ደጋግሜ የነገርኩት ነገር የተደበቀልህ ነገር አለ። የሰቆጣ አገው፣ የጎጃም አገው፣ የከሚሴ ኦሮሞ፣ ሽናሻ፣ ቤንሻንጉል ጉሙዝ፣ ወይጦ፣ አርጎባ፣ ቅማንት እና መሰል ነገር ሄዶ ከዛ ሙስሊም፣ ክርስቲያን፣ ፕሮቴስታንት፣ ካቶሊክ፣ መሰረተ ክርስቶስ፣ ቅባት፣ ሞዓ ኦርቶዶክስ፣ ተሐድሶ ኦርቶዶክስ ብቻ ቅባት ኦርቶዶክስ የሚባል አለ፣ ኦርቶዶክስ ተዋህዶ የሚባል አለ፣ ሁለት። ከዛ ቅባት ማለት ቅባትና ኦርቶዶክስ የራሱ ተዋህደና ተቀባ ነው። ቅባት ኦርቶዶክስ፣ ተዋህዶ
ኦርቶዶክስ ተዋህዶ የሚለው 2 አለ። ከዛ ሟ ኦርቶዶክስ አለ 3 ተሐድሶ የሚባለው በጣም አደገኛው በኋላ ላይ የመጣው ተሐድሶና ይሄ ሟ የሚለው ኦርቶዶክስ ላይ 4 ነው። ኦርቶዶክስ ላይ ብቻ ነው። ከዛ ፕሮቴስታንት፣ መሰረተ ክርስቶስ፣ የጆቫ የሆዋ ምስክሮች ነው ጆቫዎች ምናምን የሚባል እንደዚህ እየተባለ ብዙ አለ። በዚህ ሁሉ ይከፈላል። ምክንያቱም አንድ ሰው ብቻውን ማስቀረት ነው የሚፈልገው። ከዛ ሲቀጥል ሰውየው ተበትኖ እስከሚያልቅ ድረስ ይበተናል። አስቡ፣ አማራ ብለው ከነጠሉ በኋላ ቅማንት፣ ኦሮሞ፣ አርጎባ፣ አውራምባ፣ ጎጃም አገው፣ የሰቆጣ አገው፣ ሽናሻ፣ ጉምዝ፣ ወይጦ፣ ቅማንት፣ ከዛ በኋላ እስላም፣ ክርስቲያን፣ ሙስሊሙን ለብቻው፣ ክርስቲያኑን ለብቻው፣ ከዛ በኋላ ደግሞ ጎጃምን ለ3 ምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ጎጃም፣ ከዛ ጎንደርን፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር ለ4፣ ሰሜን ወሎ፣ ደቡብ ወሎ፣ ሸዋን እንደዚህ እየተባለ ይከፋፈል። ብታምኑ ባታምኑ ምዕራብ ጎንደር የሚባለው መተማ ላይ ዛሬ ድረስ እዛ ላይ ያሉ ልጆች ስለሚነግሩኝ ማለት ነው፣ በየቀኑ ስለምንገናኝ ብዙ የምናወራው አለ በየቦታው። ጀስት ለሚዲያ ምንም የሚሆን ነገር የለውም። ራስ በራሳቸው የሚሆኑትን ነገር ለራሳቸው እንጂ ከመንግስት ጋር ባለው ሁኔታ ላይ የትም እንደማይደርስ ሁሉ አልቋል። ለዚህ ነው ስልክ ምንም እዚህ ማሰማቱን የተውኩት። ያወራሉ፣ ይነግሩኛል። እና መከፋፈሉ አለ። ምዕራብ ጎንደር አዲስ ዞን ነው መተማ ላይ ያለው ማለት ነው መቀመጫው። ከዛ ፋርጣ ይባላል። ደቡብ ጎንደርን በሙሉ የፋርጣ ቡድን፣ የጎጃም ቡድን፣ የወሎ እና የጎንደር ተብሎ የተከፈለ። ይሄ የቀን ሰራተኞችን በቋራ በመተማና በሁመራ ላይ አለፋና ጣቁሳ ብለው አለፋ ጣቁሳንና አርባያ ብለው ማክሰኝትና ቆላ ድባን ለቀን ስራ የሄዱ ወጣቶችን በጩቤ ያገለድሏቸው ነበር። ደለሎና ገበያ በዚህ በቋራና በሁመራ ላይ በእርሻ ቦታዎች ላይ ማለት ነው። ያን ያህል አንድን ህዝብ ሲያባሉት ነው። አሁንም ማባላት ነው ያለው። ዛሬ ላይ ይሄ ፋኖ ፍቅሩ እንደ አማራ ብናባላው ብዙ ጥፋት ያደርስልናል። ከዛ ቀጥለን ደግሞ በዛ በተቋሰለው መካከል ላይ አሁን ያልኳቸው የከሚሴ ኦሮሞ ነጥለን በዚህ ከዛ ፋኖ ፍቅሩ ለምሳሌ የሰቆጣ አካባቢ ላይ ካለ አገኖ ሊሉ ይችላል። ምክንያቱም እነሱ የሚቃዡትን ነዋ። የእነሱን ቅዠት የማይሰለቸው ሰው የእነሱን ቅዠት እየሰማ ለመገዳደል የሚጣደፍ ትውልድ እስካለ ድረስ ማውራታቸው አይቀጥልም። በዛ ልክ አጥፍቶ እንዲጠፋ እንጂ 4 ኪሎ ይገባል እንዲህ ይሆናል ከሱ ጋር በፍጹም አታየዙ የሚል ሙሉ መደምደሚያ ሰጥቻለሁ። ከመጀመሪያው ጀምሮ የዚህን ጉዳይ ማለት ነው። በእርግጠኝነት በፋኖ ስም የመጡ ሌቦችን እነዚህ በደንብ ያዋረደም በደንብም የተናገረ የለም። ፊት ለፊት ከመምጣቴም በፊት ቢሆን በስልክም ጭምር ማለት አሉ ቪዲዮዎች በየተለያየ ቦታ ላይ ያንን ነው ያደረጉት። ከስልጣን ጋር አታያይዙ እና ዛሬም እዛ ጋር አብዶ የሚቃዣለ ማንም ገብቶ የሚፈተፍትበት ባለቤት የለሽ የነውረኞች መሰብሰቢያ ነው። ትግራይ ውስጥ የሆነ ግሩፕ አለ፣ አንድ ግሩፕ አለ። ከነሱ ጋር ያንን ግሩፕ ያልተስማማ በሙሉ ለብልጽግና ነው የሚሰጠው። በጣም ነው የሚገርመኝ። ያንን ግሩፕ ከተቃወምክ ብልጽግና ነው የምትባለው። እና አብይ አህመድ ከትግራይ እየለጠቀ ብልጽግና አካል ያደርጋል። ትግራይ ውስጥ ያለው ኃይልስ ምንድን ነው የሚያደርገው? የትግራይ ኃይል እየቀነሰ ለብልጽግና ይሰጣል። በጣም ነው የሚገርመው። አብይ ከትግራይ ኃይልን እየቀነሰ ወደ ራሱ ያመጣል። ትግራይ ተቀምጦ ያለው ኃይል ምንድን ነው የሚያደርገው? የትግራይ ኃይል እየቀነሰ ብልጽግና እያለ ይፈርቻል። እንደዚህ እያደረገ የትግራይን አቅም እያሸነሸነ፣ የትግራይን አቅም እያነሰ፣ የትግራይን አቅም እያመነመነ የሚሄድ ክሮኒክ የሆነ ትግራይ ላይ የተቀመጠ ክሮኒክ የሆነ ትልቅ በሽታ ነው። ይህንን የትግራይን አቅም ብቻ በመቀነስ ሰርቫይቭ የሚያደርግ ምንድነው? ሰሞኑን የሆነው ታደሰ ወደ አዲስ አበባ ሄዶ ነበረ። እንዴት ወደ አዲስ አበባ ሄደ? አዲስ አበባ ሲሉ የገጠመው ነገር ምንድን ነው? አዲስ አበባ ከመሄዱ በፊት ምን ነገሮች ሀፕን አድርገዋል? ይህንን ማብራሪያ የማቀርብላችሁ በታደሰ ወረደ ሳይድ ያለውን የታደሰ ወረደን ኦፊስ፣ የህወሓት የሚባሉትን ኦፊስ፣ የቲዲኤፍን፣ የመከተ ግሩፕ የሚባለውን
ከጊዜያዊ አስተዳደሩ ከሁሉም አቅጣጫ አጣርቼ የደረሰኝን ትክክለኛ የራሴን አናሊሲስ ያንን ሁሉ ሳይት ከሰማው በኋላ ምንድን ነው የሆነው የሚለውን የራሴን አናሊሲስ እንሰጣችሁ። I don't care መታችሁ የምትሰድቡኝ የምታዋርዱኝ ባለጌ ያሳደጋችሁ ባለጌዎች ስለሆናችሁ በእኔ ላይ የምትጨምሩት ነገር የለም። ደብረጽዮንን ሞር እንድጠላውና እንድቃወሙ ነው እንጂ የምታደርጉኝ you don't help him you don't help ደብረጽዮን። ስለሰደባችሁኝ ደግሞ አንድን አንካሳ ሰውዬ ከመናገር አላቆምም። ምክንያቱም እኔ ሚዲያ ላይ የወጣሁት ህዝብን ልደግፍ እንጂ ግለሰቦችን ልደግፍ አይደለም። ማንም ወጥቶ መጥቶ በማይናገርበት ሰዓት ግንባሬን ሰጥቼ የወጣሁት በህዝብ ሳይድ ቆሜ ነው። ህዝብ ለምን ተጎዳ፣ ህዝብ ለምን ተበደለ፣ በህዝብ ላይ እንዲህ ያለ መዓት ለምን ፈሰሰ ብዬ ነው እንጂ የወጣሁት ግለሰብን ደግፌ አይደለም። ስለዚህ አይ ዶንት ኬር። እውነቱ ግን ይነገራል። ትግራይ ውስጥ አይዞሽ ምንም ሳትናገር ያለቀ እኮ ታዲያ ምን አይነት ነገር ነው እናንተ? መቀሌ ለትግራይ መስተዳደር አፈ ጉባኤ ለወይዘሮ ቅዱሳን ነጋ አስገብተናል። ለአቶ አባይ ወልዱ አስገብተናል። አቶ አባይ ወልዱ አናስተናግድም ሲሉ ለእሳቸው ነበር አጋጣሚ እቺ ተስፋው ነበረ ከሄዱት ቡድን ውስጥ እንዳላያቸው ሲል ወይዘሮ ቅዱሳን ነጋ ተቀብላ መመልከቻው ተቀብላለች። ለውሃት ፈትፌት አስገብተናል። ለሰብአዊ መብት ኮሚሽን የመቀሌ ቅርንጫፍ መመልከቻው አስገብተናል። ያንን መመልከቻ ካዩ በኋላ ሄዱ ሁመራ ጉዳዩን ይፈጽሙላቸዋል አሉ። ሁመራ ልክ ከመቀሌ ተነስተው ሁመራ ሲገቡ ከሌሊቱ 5:20 32 ልዩ ኃይልና ፖሊስ ያሉበትን ከአልጋ ከያዙበትን ነው የተከበው 11 ኮሚቴ። ያንን ስንትኛ እነሱም ወደ እኔም ደውለው ሌላም ደውለው አቤት ብለን ወደ መቀሌ ያሉ የምናውቃቸው ባለስልጣኖችም ወደ ፌዴራልም ደውለን 7 ተኩል ሲሆን ተለቀዋል። ግራይደር አምጡና ቤቱ አልከፍትም ስላሉ እንዲቆርጡ በግድ እንዲወጡ ነበር የታሰበው። እዚያ በኋላ በሁለተኛ እኛ ታህሳስ 7 ይመስለኛል ሁለተኛ ዳግም ቡድኑ ሄደ ወደ መቀሌ ሄዶ እንዲህ አይነት ድብደባ የመብት ጥሰት እየደረሰብን ነው፣ እንዲህ አይነት ሰብአዊ መብት ግፍ እየደረሰብን ነው፣ ሚሊሻዎቻችን አባሎቻችን እየተሳደዱ ነው ብለን ሁለተኛ ሄድን። ቅሬታ ደብዳቤ ሲሄድ ቅዱሳን ነጋ ምንድን ነው ያለች? አሁን እውነታቸውን ቀጥ ብላችሁ ወደ መጣችበት ወረዳ ሂዱ። አሁን የወልቃይት ጉዳይ እናንተ ማንሳት አትችሉም የሚል መልስ ሰጠች። እኔ እዚያ ሆነው ይህን መልስ እየሰጠች ነው ደብዳቤ ጽፈሽ ስጭን ብሏት አልኳቸው። ደብዳቤ ስጭን ይሻሏት፣ በአሉታም በአዎንታ ደብዳቤ አንሰጥም የሚል መልስ ተሰጡ። ከዚያ በኋላ በሉ እንደ ሁለተኛ ደግሞ ጥቃት ሊያደርሱባቸው ስለሚችሉ ያን ካሏቸው ነው አለ ያለ ወልቃይት ህዝብ። ስለዚህ አንቀጾቹ ተፈጻሚ ሊሆኑ የሚችሉበት ግራውንድ ፈጽመን በሁለተኛ የቅሬታ ደብዳቤ ይዘን ስንሄድ እዚህ ጎንደር ወልቃይት ከተለያየ ቀበሌዎች ጣቢያ እስከ 500 ሰው ነው እዚህ የመጣው። እኛ በወቅቱ የነበረው አዴፓ ሚለናል፣ የጎንደር መስተዳደር ሚለናል። ህዝቡ ምንድን ነው ብሎ ከወልቃይት የመጣ እንደሆነ ስንነግር ስንት አሸማግለን ከዚህ አስቀረን ወደ 200 ምናምን ባህር ዳር ደረስ። የባህር ዳር ህዝብ ጉድ እያለ ከመስተዳደሩ ፊት ለፊት ካለው አደባባይ ተውጥ ሆነ። እዚያ ተሰብስበን እንደገና ባካችሁ እኛ ገንዘብ የለም ሌላም የለም በግላችን ነው እስካሁን መጣ ያለን ሰው የተወሰነ ይሄድ ስንል በስንት መከራ 82 ሰው ተመረጠ። ሌላው እንዲመለስ ወደ ፊት ተደረገ። እኛ ለአቶ ብናልፍ አገዱ አልነበሩም። ክልሉ አሳውቀን መሄድ ይገባናል በዚህ ስናልፍ ብለን አሳውቀን ወደ አዲስ አበባ ሄድን። አዲስ አበባ ስንሄድ ምንድን ነው የተደረገ መሰለህ? ህወሓት ምን አይነት አስመሳይን የሴራ እንደሚሰራ እኛ ከኋላችን ሚኒባስ መሳሪያ ጭኖ ፈንጅ አስጭኖ እኛ ይሄን ነው አንድ ባስ 61 ሰው ያለበት አንድ ባስ 21 ሰው ያለበት ስንሄድ ከኋላችን ግን ፈንጅና ክላሽን የተጫነ መኪና ይዞ ይሄድ ነው። ደብረ ማርቆስ ሲደርስ ውሻ ገብቶበት ያንን መኪና ተገለበጠ። ያንን እኛ እናውቃለን። እንጦጦ ስንደርስ የኦሮሚያ ኬላ አልፈን ተፈትሸን ከወልቃይት የመጣን መሆኑን አረጋግጦ ፖሊሶች አስገቡን። ኬላውን አልፈን አዲስ አበባ እንጦጦ አንጎቱ ላይ ስንደርስ ባህር ዛፍ ያለበትን ቦታ አካባቢ ጠብቀው ያዙ። ፌደራል ፖሊስ ልብስ ለብሰው ሲቪል የለበሱ
ኮማንደር ጽጋው ሕድሩ የሚባል የትግራይ ተወላጅ የሚያስተባብራቸው ያዙን። አንዷን መኪና 21 ሰው ያዘ። አዲስ አበባ ገባች ሳያውቋት። 61 ያለንበት ግን ተያዘ። ከዚያ በኋላ ስንት ተንገራግረውን ወደ ጫንጮ ነው ከምሽት 3 ሰዓት ተኩል የመጣን። ከዚያ ተመልሰን በትነውን 3 ቀን ውለን ለጫንጮ አስተዳደር ሰላሌ መሰለኝ አስተዳደሩ እሱን አሳውቀን ጠዋት በጣም ተገርመው እነሱ 3 ቀን አርብ ነበር ማታ ነበር ዛን ጊዜ ቅዳሜም እሁድም ቆይተን ሰኞ የሁላችን ደብዳቤም ፊርማ ፈርመን ማመልከቻ አስገብተን በጤንነት እንደሰነበትን የምስጋና ደብዳቤም ጽፈን አዲስ አበባ 5-6 የሆነ ነው። ከዚያ በኋላ ጥር 19 ያንን ነገር ድርጊት ፈጽሞብን ጥር 25 ፌዴሬሽን ምክር ቤት ገባ። ፌዴሬሽን አሁን ሰው ይሄንን ሰው ይረሳል ወይ ነው በዋናነት አሁን እኔ ለማስታወስ የምፈልገው ከሰሜን እዝ ጥቃት ጀምሮ የደረሰውን በደል ሰው ይረሳል ወይ? የሚጋለቡ ልደቱም ጃዋርም ሌሎች የፖለቲካ ነኝ ምናምን የሚሉ ሰዎችም ቢሆኑ ጥላት ሪከርድ እያደረገ የያዘው አለ፣ ያስቀመጠው ነገር አለው። ዛሬ ወደፊት እስከጋለበው ድረስ ዝም ይልለታል። ነገ ግን ወደ መልካም ከመጣ ያንን ሪከርዱን እያወጣ ይነግረናል ማለት ነው። ለምሳሌ ሻዕቢያ ላይ ብናየው ኢሳያስ ኤርትራ የተገነጠለችው ግብጽ የደገፈችው ኤርትራን እንድትገነጠልና እንድትወጣ ያገዘችው ኤርትራ ሉዓላዊት ሀገር ሆና በሰላም ትኖራለች ብለውም አይደለም። ለኢትዮጵያ ስራ ለመስጠት ኢትዮጵያን ሰላም ለመንሳት ብለው ነው እንጂ የአባይ የታችኛው ተፋሰስ ሀገራት የአባይ ውሃ ባለቤት ሀገራት ሰላም ካላጡ በስተቀር ውሃውን እኛ በሰላም እንጠቀማለን ብለው አያምኑም ይላል። ያቺ በሆነ አጋጣሚ ነው ወጣች። ከዛም በላይ ሌላ ሪከርዶች ግብጾችና ሌሎች ኃይሎች ይኖሩታል ስለ ኢሳያስ ማለት። ግብጾች ስለላኳቸው ሰዎች የያዙት መረጃ ይኖራቸዋል። ዛሬ ያን ቢያወጡት አይጠቅምም። ኢትዮጵያን ማን ይረብሻል? ያ ሰው ግን በሰላም አርፎ ከነሱ የባርነት ቀንበር ራሱን ነፃ አወጣለሁ ብሎ ካለ ከዛም በላይ ያለውን ነገር ያወጡና ያሸማቅቁታል። አሁን ወልቃይት ከዚህ በኋላ የመኖር ያለመኖር ጉዳይ ነው። ይህንን እድሉን ማንም ይበል ማንም በወልቃይት ህዝብ ላይ ለማዘዝ የሚችል ማንም የለም። እንዲኖርም አልፈቅድም። እኔ እንኳን መከራውን ቀምሷል። የራያና የወልቃይት ላይ ባለ ላይ ማንም ጣልቃ ገብቶ ራሱ ህዝቡ ባርነትን ከፈለገ የፈለገው የራሱ መብት ነው። ከዛ በኋላ እኔ ማላዝንም ማለት እስካሁን ድረስ የደረሰበትን ነገር ተቋቁሞ ያንን ሁሉ ዋጋ ከፍሎ እዚህ ከደረሰ በኋላ ለሌላ ባርነት ዳግም ባርነት አልዳረግም ብሎ ካለ እኔም አብሬው ነው የምቆመው። የኔ መርህ ፍትህ ነው፣ ሰውነት፣ ሐቀኝነት፣ ኢትዮጵያዊነት ወይም የአንድ ሀገር ባለቤት ሆኖ መቀጠልን። ከዛ በተቃራኒ ያለው ሁሉ ለእኔ ጥላቴ ነው ሆኖ የሚቀጥለው። በዛ መርህ ላይ ያለው ሁሉ የትኛውም ዓለም ላይ ይሁን ደጋፊ ነኝ፣ ከሱ ጋር አብሬ ነው የምቆመው። ለባንዳ፣ ለሌባ፣ ለዘረኛና ለጎጠኛ ደግሞ ጠላት ሆኜ እሰራለሁና እነዚህ ሰዎች ማን ነው ሊያስተምራቸው የሚፈልገው? ማን ነው በእነዚህ ሰዎች መከራ ላይ ጣልቃ ገብቶ ሊወስን የሚችለው? የትኛው መንግስት፣ የትኛው መሪ፣ የትኛው ፖለቲከኛ ነው እዚህ ላይ ገብቶ እጁ የሚፈጠጥ? ሁሉም የደረሰበትን መከራ ያውቃል። እኔም በራሴ የማውቀውን ስለማውቅ ማለት ነው። የትኛው መንገድ ነው አሁን ያስቆምነው? እኮ በዚህ 2-3 ዓመት ነው ያስቆምነው እንጂ ሽሮ ፈሰስ እየተባለ አስፓልት ተብሎ ኢትዮጵያ ውስጥ አታውቁም እንዴ? በየክፍለ ሀገሩ ያለውን ችግር አመድ ብር ካፈሰስን በኋላ ለምን ኮንትራክተሩ ቢቀበለው ይሄንን ስራ? ይሄ ነገር ጥሩ አይደለም እኮ ሀገር ይጎዳል ለምን አይልም? ለምን ሽሮ ፈሰስ የሚባል ነገር ከኢትዮጵያ ጫፍ ጫፍ ሁሉ ቦታ ዩኒፎርም አልሆነም? አንዳንድ ቦታ እኮ ኮንክሪት አስፓልት እንጂ አይፈቀድም። ትክክል አይደለም እንደዚህ አይነት ነገር። መልሰን አሁን የምንገነባቸው አሁን አማራ ክልል መልሰን የምንገነባቸው አስፓልቶች በጣም ብዙ ናቸው የውሸት ስለነበሩ እና ከተማና መሰረተ ልማት ትንሽ ሲሪየስ የሆነ ነገር ማየት ያስፈልጋል። ሌብነቱ በጣም ሰፊ ነው።
ማጭበርበር ሰፊ ነው፣ ኮኔክሽኑ ሰፊ ነው። እንደ መንግስትም ያደርጋቸዋል። ባይዘ ሰዎቹ ቀላል አይደሉም። ሚዲያ ያላቸው ሶሻል ሚዲያ ያላቸው ምናምን ነገሮች ናቸው። እነዚህን አይ ቱ አይ ተጋፍጠን ማስተካከል ይኖርብናል። አለበለዚያ በጣም አደገኛ ነገር ነው የሚፈጠረው እዛ አካባቢ። የትኛው መንገድ ልክ ነው? ስንት ሰው ያስተውላል? እሱን አብረን መፈተሽ ማስተዋል ያንዳንዱ ሰው አለበት። ከዛ ውጭ ግን ዝም ብሎ የገባውን ሁሉ አልገባኝም ቢል ሳይገባው ይቀራሉ፣ እንዳይገባ ይሆናል። ምንም እውነቱ አይቀየርም። ማንም የሆነ ሰው ስላለ ስላላለ አይደለም ጉዳዩ። በቃ የተበደለን ሰው በደሉን ማንም ሰው ሊያስረዳ አይገባም። የኔም በደል ማንም ሰው ዛሬ የተገኘሁት ማንም ይመራናል ያስተዳድረናል የሚለው መንግስት ለመምረጥ ካርድ እየወሰድኩ ነው። ይመራናል፣ ያስተዳድረናል፣ ልጆቻችን ያስተምራል የሚለው መንግስት ለመምረጥ ካርድ ወስጃለሁ። ካርድ ልወስድ ነው የመጣው። ጌታ የተመሰገነ ይሁን። ለምርጫው እግዚአብሔር አቆይቶናል። እኔ አንድ ነገር ደስ የሚለኝ ነገር ለምርጫው ሊያነሳሳኝ የቻለው በህዝብና በህዝብ ምርጫ መሆኑን ወድጀዋለሁ። መብት ለህዝብ መሰጠቱ አንድ ትልቅ እኔ መብቴ እንደተከበረ የማውቀው አሁን ነው። በጣም ደስ ብሎኛል። የመጣሁት ዛሬ ምርጫ ቦርዶች በ02 ቀበሌ ነዋሪ ነኝ። ከዚህ ላይ ስለተገኙ ካርድ ለማውጣት ነው የመጣሁት። ዛሬ የተገኘሁት ምዕራብ ጎንደር መተማ ከተማ ጠንካራ ሀገር መመስረት ጥሩ ነው፣ ግን የአማራ ህልውና የሚያምን አገርና መንግስት ሊኖረን ይገባል። የአማራ ህልውናና እውቅና የማይሰጥ መንግስት ከሆነ ግን አማራ ሁሉ ራሱ ተደራጅቶ ራሱ ህልውናውን ማረጋገጥ ይገባዋል ብዬ ነው የማስበው። ይሄ የፖለቲካ ቁማርን መቆም ይገባዋል። በአማራ ደግሞ ይህን ትልቁ ችግር ደግሞ የአማራ የራሱ ችግር ነው። ራሳችን አማራ የሚለው ብሔራዊ ትውልዳችን ስላልወደድ ነው። ኢትዮጵያ በሚለው ተንሳፈን መሬት ያረገጠ ነው የምንሄድበት እና ሌሎች ጎጆ ሰርተው አማራ ከጎጆ ውጭ ሆኖ እንዴት መኖር ይቻላል? ስለዚህ አንድ ሀገር እንፈጥራለን ከተባለ ሁሉም የተፈጠረው የብሔር ጎጆዎች ይፍረስ። እንደ ሀገር እንደ ዜግነት ሁላችን እንኖር። ይሄን ለሁላችን ያዋጣል። ካልሆነ ግን የትግራይ ጎጆ ሌላ ብሔርተኝነት ተሰርቶ፣ ኦሮሞ የራሱን ጎጆ ሰርቶ፣ ሌላውም የራሱን ጎጆ ሰርቶ አማራ ዝም ብለህ ተበትነህ የማንንም አገልጋይ ሆነ ሎሌ ሆነ ማለት ግን እኔ የአማራ ምሁራንም ልሂቃንም በደንብ ሊያዩት ይገባል ብዬ ነው የማስበው። አጉል ይሄ የፖለቲካ ትርፍ ለማግኘት ተብሎ የሚሰበከው ስብካን ግን ለአማራ አዋጭ አይደለም። ነገ አማራም ህልውናችን የሚያሳጣ ነገር ነው ብዬ ነው የማስበው። ምናልባሽ ስለ አንድነት የምናስብ ከሆነ ግን እውነተኛ የሆነ አንድነት ከመጣ እኔም ከብሔርተኛ ኢትዮጵያዊ መሆን እፈልጋለሁ። ግን እውነተኛ የሆነ ኢትዮጵያዊ ከሌለ ግን የመጀመሪያ አማራ የሚለው ራሱ መዳን ይገባዋል። አሁን የሚጠቃ ያለ በየትኛው ቦታ አማራ በመሆን ብቻ ነው። ስለዚህ ይህን መቆም ይገባዋል። እውነት ከሆነ ኮሎኔሉ እንግዲህ ይሄ በተለይ ይሄ ለውጥ ከመጣ ይሆን እንደዛ አካባቢ ላይ ይመስለኛል። ብቻ እንደ ብሔር አማራ የነበረውን መጀመሪያ እንደ ኢትዮጵያ እንዲያወራ አደረጉት። ከዛ ኢትዮጵያዊ ነኝ ይላል። ስለ ኢትዮጵያዊ በማለቱ ብቻ በሁሉም ላይ በትርክት ተሰራ። በተለያዩ ቦታ ላይ እንደ በዝባዥ፣ እንደ ጨቋኝ፣ ነፍጠኛ፣ ጦረኛ ምናምን ተብሎ በዛ መልኩ ትሪት ሲደረግ ገለልተኛ ሆኖ በሀገሩ እንደ ባይተዋር አይነት ነገር ሆኖ ከዛ ውስጥም የተለያዩ ሰዎች ብዙ ጥፋት እንዲሰሩ ተደርጓል። በየሄዱበት ቦታ ላይ ብዙ ነውር የሚሰሩ ሰዎች ነበሩ። ተሰደው በሄዱበት አካባቢ ላይ ለምሳሌ ሀረርጌ አካባቢ ላይ በኖሩበት አካባቢ የመሬት ሽንሸና ምናምን ሲካሄድ በጣም ቆሻሻ ስራ የፈጸሙ አማራ ነኝ ምናምን የሚሉ ሰዎች ነበሩ። ቦምብ አፈንድተው በኖሩበት ማህበረሰብ ላይ ለምን መሬታችን ይሸነሸናል ብለው በአካል እዛ ቦታ ላይ ያሉ ሰዎች የነገሩኝ ነው። በቃ የገዳይነትን ውርስ ለብቻው ወስዶ መግደል እንደ የአማራው በቃ ባህሉ እንደሆነ ተደርጎ እንዲሰማው የሚል ነገር እና ይሄ በዛን ሰዓት ላይ አይ ቲንክ ኮሎኔሉ ወያኔ ሳይወድቅ ሁሉ ይመስለኛል ልክ የትግራይ ተሰርቶ የኦሮሞ እንደዚህ ምናምን የሚለውና የቆየ ነው። ይሄ ነገር ቀስቅሶት የተነሳው ሰው የት እንደደረሰና ኮሎኔል ደመቀን ራሱ ምን እያለ እንደሚገኝ እንድትታዘቡበት ነው ያመጣሁት።
እንደ ሀገር አብረን የምንኖር ከሆነ ጥሩ ነው። ከዛ ውጭ ግን አንዱን አንዱ ያገለለች ኢትዮጵያ እንደዚህ አይነት እብሪት ነገር ነበር። እንደዚህ አይነት እብሪት እንደዚህ አይነት እብሪት እንደዚህ አይነት እብሪት፣ ትዕቢት፣ መነፋፋት አይደለም ለዚህ ገና ሮጦ ላልጠገበ ፋኖ ለምሉት ፋንዲያ ሆን ብዬ ነው ቃላት የምጠቀመው። ትላንት የተመሰረተ በጦርነት ግርግር መሳሪያ ያገኘ ፋንዲያ ይቅርና በሺዎች በገንዘብ በዘመናዊ መሳሪያ የታጠቀ ኃይል እዛው ጎረቤት መቀሌ አካባቢ አላዋጣም። የመጀመሪያ ፋንዲያ መናገር የሚፈልገው ትተነፍሳለህ ነው። በግልጽ ነው መናገር የሚፈልገው። መከላከያን የምትገዳደር መስሎ ከታየ አንተ ሰነፍ፣ አንተ ሾርት ሚሞሪ ባለቤት። በእጅ ያዝከው መሳሪያ አይደለም እኮ ታንክ ይዞ ከ15 ቀን በላይ ሰርቫይቭ አላደረገም። ከመከላከያ ጋር አልፋም መታዘዝ ነው መከላከያ፣ አለማ መታዘዝ ነው መከላከያ። እኔ አላቅም ጠላት ሞተ ጠላት ረገፈ ልል አልችልም። እኔ እነዚህ ጠላቶች አይደሉ፣ የደሃ ልጆች ናቸው። በልተው ያልጠገቡ፣ ሩጠው ያልጨረሱ፣ አድገው ያልጨረሱ፣ ስራ ነው ብለው የገቡ፣ መተዳደሪያ ነው ብለው የገቡ የአብይ አህመድን ግን ስልጣን ማስጠበቂያ ሆነው ለሀገር እንኳን አይደለም የሞቱት። ለዛ ነበር ሰሜን ዕዝ የአብይ አህመድን ስልጣን ሊያስጠብቅ ነበር በተኛበት ያረዳችሁት። እንደዚህ አይነት እብሪት አልገባኛ ነው። ለምንድን ነው እንደዚህ አይነት ሾርት ሚሞሪ እብሪት፣ ትዕቢት? ሀዲያ ማለት ጨዋ ዘር ነው። ብዙ 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 ሰዎች፣ ብዙ ምሁሮች፣ ብዙ አማኞች እና የኛ ፖለቲካ እንደዚህ እንደሆነ ለማስታወስ ነው መሪዎቻችን በጣም ብዙ በየቀኑ በየሳምንቱ አልነበረ ሰልፍ ስታካሄድ የነበረው። ውሻና ፈረሶቻቸውን ሳይቀር የህወሓት ባንዲራ ቀለም አልብሰው አልነበረ እንዴ በጣም ላችሁ ሲሉ የነበረው? ምንም እኮ ግልጽ እኮ ነው። ማይካድራ ላይ ያሁኑ ጭፍጨፋ የተደረገው እኮ በህወሓት ወታደር ነው አይደል? መከራውን የበላው እኮ የአማራ ገበሬ ነው። እና ደመለስ አንቺና አሁን በአንቺ የሚጫወቱ ሰዎች እንድትሞቺ ወይ እንድትታሰሪ መንግስት ወይ እንዲገል ወይ እንዲያስር ነው የሚፈልገው። የሀፓን የላከው ኃይል እዚህ ሀፓ ነው ብለው ከፊት የሚቀበዘበዙ ሰዎች የምታዩቸው ወይ እንዲሞቱ ወይ ካስለፈለፈ በኋላ በቃ ይሄ መንግስት ወይ ካላሰራቸው ወይ የሆነ ነገር ካላደረጋቸው ራሱ የላከው ኃይል ያው ይሄንን ያስጨዋቸውን ነገር እየተረከ ራሱ መልሶ በጥይት የሚመታቸው ይመስለኛል። ምክንያቱም እነዚህ ወይ ሲሞቱ ወይ ሲታሰሩ ነው ወይ ሰው ሲያስጨርሱ ነው ትርፍ የሚያመጡት እንጂ አላማቸው ለራሳቸውም አይደለም ለኢትዮጵያ ህዝብም አይደለም። የፖለቲካ ፓርቲዎችን በጅምላው እስካለ ድረስ ጥርግ አድርጌ ነው እኔ እስካሁን ድረስ ይሄ የፖለቲካ ፓርቲ ነው ስለ ምርጫው ጉዳይም ቢሆን ብቻውን ነው የቀረበው፣ በቃ ብቻውን ነው የሚያሸንፈው። ያንን ደግሞ ቀድመን ከመት በፊትም ወሩ እንደዛ ይመስለኛል ኦልሬዲ ያለቀ ነገር ስለሆነ ምን የሚቀየር ነገር የለም። ሩጫው በራሱ ምርጫ አይካሄድም፣ ለምን ምርጫ ይካሄዳል የሚለው የሀፓም ፋኖ ሸኔ ምናምን የሚባሉ ሰዎችም የሚናገሩት ነገር በሙሉ በምርጫ ሰው ፊት መቅረብ የማይችሉ መሆናቸውና ያለው ስርዓተ መንግስት እንኳን አይደለም ተወዳድሮ ማሸነፍ ለውድድር አብሮ ከሱ ጋር መሰለፍ ቢሆን የማይቻል መሆኑን አምነው ነው እነሱ ወደ ብጥብጥና ወደ መገዳደል አዋጅ እያወጁ ያሉት። አሁን እቺ ልጅ ይሄንን ስትናገር ነበር። ታዲያ የማይካድራው ደም ተመለሰ? ማይካድራ ላይ እንደውም ያኔ ህወሓት አላረደም ከነሱ ጋር ሆነን ሌላ ጥፋት እንሰራለን እኮ አላችሁ እኮ። ወለጋ ላይ ከደምቢ ዶሎ ምናምን ተብሎ እንደዛ ስንት ድራማ ይሰራብን የነበረውን ነገር በቃ ከሸኔ ጋር ተጣምረን ሌላ የቀረንን የጥፋት እቅድ እንፈጽማለን አላ። ይህንን አይጠይቅም ሰው። በየትኛው ነው ሰዎችን የምትሞግቷቸው? ልደቱን በየትኛው ነው የምትሞግቱት? እኔም የሚያስጠላኝ የሽግግር መንግስት ማቋቋም ነው የሚል ንግግር አለ። አይ የሽግግር መንግስት ያስፈልጋል ይላል። በ45 ቀን ይሄን መንግስት መገልበጥ አለብን ይላል። አይ ማን ነው ደግሞ የ45 ቀን የሰጠ ይላል። ጃዋር ምንድነው ኦሮሚያ ፈርስት የሚል ይናገራል።
ቤተመንግስቱን ሸጠን ያው እቅዱ ነው ይሄ ሀገር ለመሸጥ ስለሆነ ቤተመንግስቱን ሰው ሊያስብ እኮ ይችላል። ብዙ ሐሳብ ይኖረዋል ሰው በአደባባይ ግን እስኪዘረግፍ ድረስ ነው። መዘርገፉ ጥሩ ነው አይንላለሁ ለሚረዳ ግን በዛ ልክ ሰውየው ገመናውን ተናግሮ ሰው መረዳትና ራሱን መጠበቅ ካልቻለ ይሄ እኮ እግዚአብሔር ስለፈረደበት ነው የሚበላው የሚያስብል ነው የሚሆነው ማለት እና ይህች ልጅ ይሄን ካለች በዛን ጊዜ የሆነውና አማራ ምናምን ካለች ያው ብዙ ሰው አያይም እንዳልኳችሁ አቻሜለ ታምሩ የተናገረውና የኢህአፓን ታሪክ አቦይ ስብሐት ከሲዳሞ አስተዳደር ላይ ሄዶ ህወሓት ውስጥ የተዋቀረ ኢህአፓ የሚባለው ኢትዮጵያን የማጥፋት አፓርታይድ ስርዓት አዋቅሮ የሰራ መሆኑን አማራን የመጀመሪያ ጠፊ ለማድረግ የሚሰራና ብዙ ነገሮች ሆኖ በተለይ ህወሓትን ራሱ ያሰለጠነውና ሻዕቢያንም ያሰለጠነው ህወሓት ይሄ ኢህአፓ የሚባለው ቡድን እንደሆነ ይናገራል በዛ ታሪኩ ላይ ሰው አላየው። እኔ ግን ግዴታዬን ተወጥቻለሁ። ይህች ልጅ አሁንም ታቅራራለች። ሰልፍ ምርጫ እዚህ ጋር መጣ ሲባል ሰልፍ የዝን ቀን እንጠራለን። የዛን ቀን የሚሰለፍ ሰው ካለ መሰለፍ ይችላል። ምን ችግር አለ? ዛሬ መሰለፍ ማለት ሀሳብን መግለጥ ነው። እኔ እኮ ማንም ይሄን ያየኝ የው ሀሳብን እየተናገርኩ ነው። እኔ ነፃ እወጣለሁ። የሚጠበቅብኝን ለማስተማር በቻልኩት አቅም ሀሳቡ ምን ሊል ይችላል? ምን ያ የራሱ ነገር አለ። ኮስቲ ነው ሚዲያ። ግን እዚህ ላይ ቁጭ ብዬ እናገራለሁ። መስዋዕት የማደርገው ብዙ ነገር አለ። የምከብለው ማንኛውንም ነገር ለመክፈል ነው። አልጋ ባልጋ አይደለም። እኛ ሀገር ሰው አብዶ ወይም የማይጠቅም ሆኖ እስካልወደቀ ድረስ ነፃነት አንሰጥም። ወይ ሲሞት ወይም አብዶ በየመንገድ ላይ ሲወድቅ ከስኬት ማማ ተፈጥፍጦ እንዳይነሳ ሆኖ ከተሰባበረ ብቻ ነው እኛ ሀገር በነፃነት ሰዎች የሚሄዱት እንጂ የሚጠቅም ሰው በነፃነት እንደማንሰድ አለን ልምዳችን። ምቀኞች ነን፣ ቀናተኞች ነን፣ እርስ በርሳችን እንመቃቀናለን። መጠላለፍ ነው። ጎረቤቱን ለማጥፋት አባይ ጠንቋይ ቤት ድረስ የሚሄድ ቢጮህ የሚደርስለትን ሰው እንደ ጥላት የሚቆጥር ማንነትና ትርክት ዛሬ አለ። ዛሬ ሚስቱን ደብቆ ንብረት በጎን የሚያስቀምጣለ፣ ባሏን ደብቃ ገንዘብ የምታስቀምጥ ሚስት አለ። ባልየው ውጭ ካለ እሱ የሚልከውን ገንዘብ የምታሸሽ ሚስትና የሚስት ወገን አለ። ሚስት ዛህዳ መከራዋን እያየች የላከችውን ገንዘብ የሚስቱን እየደበቀ የሚያሸሽ አለ። እዚህ በሰሞኑ ብቻ ብዙ ነገር አለ። ሰው አልጠፋው ብሎም ማለት ነው ያቃታል። ያንን ሰው ስለምናደርገው ማለት በሰሞኑ ብቻ ያለ ሚስቱን የሚክድ ልጆቹን የሚክድ የወለደው ልጅ የሚክድ ይሄ ማን ምን ነው? ያንን ሁሉ ለማስተካከል እንሰራለን የሚል ነው። እውነታው ይሄ ነው። ከዚህ ውጭ ለመፍትሄ ስለሆነ የምናወራው ከዚህ ውጭ ምንም ልንል አንችልም። ሰው ይጨፍር በኋላበት ደግሞ አለመርሳት ነው። አለመርሳት ብቻ ነው እንጂ ግዴታ ይስማንም እንኳን ቢሰማው ይጠቅመዋል፣ ባይሰማውም ይቀርበታል እንጂ ምንም እኛ ጋር የሚጎዳ ነገር የለምና ይህንን እያደረግን ፖለቲከኛው መጡ መደበቅ፣ ማፈር፣ መሸማቀቅ የሚገባው ሰው ጭራሽ ሌላ አጀንዳ ይዞ አጀንዳ ሰጪ ሆኖ ዛሬ ሲመጣ ስታያቸው እና ኢህአፓዎችም ያን ሁሉ ታሪክ አላቸው። ቤቱ ድረስ እየመጡ ንብረቱን ዘርፈው ቤቱን አቃጥለው የጦርነቱ ተሳታፊ የሚሆን አይሆንም ሲገሉት ሲጨፈጭፉት የነበሩት ደብረ ብርሃን ድረስ መጥተው የአማራን ህዝብ ነው ህወሓት በየቀኑ በየሳምንቱ ነገር ሰልፍ ስታካሄድ የነበረው እና ያንን ምን እያደረጉት እንደመጡ ማወቅ፣ መጠየቅ፣ ሰው መጠየቅ ለምን አይጠይቅም? የት ሊሄድ ነው? ልጁን ለመስጠት የማንዘር ነው የጭራ በጣሽ ልጅ ነው። አዝማሪ ሆኖ እኮ ነው። አዝማሪ ሲሆንለት በዛ ቅናት የሚያብድ ምናምን ማለት ነው። በዘመነ የሚመራው ትግል የትም እንደማይደርስ እያወቅን ለመንጋው ስንል ዝም አልን ብሏል ደረጀ በላይ የሚባለው ማለት ነው። ጎንደር ፋኖ በዘመነ ካሴ ያልደረሰበት በደል የለም ማለት ይቻላል።
የጎንደር ፋኖ መሪ የሆነው ደረጀ በላይ በዘመነ ካሴ በርካታ ሴራ ደግሞ ቀላል የማይባል አይደለም እና ሀብቴ ወልዴ ዘመንና የህወሓት አለቅላቂ በመሆኑ በዘመነ ሲሞገስ አልፎም ስልጣን እንዲያገኙ በር ከፍቶለታል። በጎንደር ፋኖ ውስጥ ከከፍ ያለው ደሴ ጨምሮ ማለት ነው በርካቶች ተረሽነዋል። እንዲሁም ከዘመነ ወጥመድ ተርፈው ወደ ሰላም የመጡ በርካቶች አሉ። ለአብነትም ጸዳለ ደሴን ማንሳት ይቻላል። ዘመነ እስከ ጎንደር የዘረጋው ገዳይ ስኳድ ስልጣን ላይ ሳይወጣም ያለ ሲሆን አሁንም ላይ ተባብሶ ቀጥሏል። ይህም የዘመነ ጥፋት መረብ የተዘረጋው በሀብቴ ወልድ የሚመራው ሲሆን ዘመነ ወደ ስልጣን ሲወጣ ሀብቴ ይዞ ወደ ስልጣን ወጥቷል። ምክንያቱም ሀብቴ ዘመነ ቀኝ እጅ ነው። ዘመነ ደረጀ በላይ አሁን ድረስ አጥብቆ የሚጠላው ነው። እንግዲህ ዘመነን ደረጀ በላይ በጣም አጥብቆ የሚጠላው መሆኑን ነው እዚህ የሚያወራው። ደረጀ ዘመነን እንደዛውም ምክንያቱም ደግሞ ዘመነ ካሴ የሚመራ ትግል የትም እንደማይደርስ ያውቃል። ዘመነ የሚመራው ትግል የትም እንደማይደርስ እያወቅን መንጋው ደስ እንዲለው ሁሉንም በዝምታ ማለፉን ገልጦ ነበር። የበርካቶች እጅ መስጠት ምክንያት ዘመነ መሆኑንም ገልጧል። በተለይ በጎንደር ያለው የህወሓት መንጋ የተፈለፈለው በዘመነ ነው ብሎ ያምናል። ደረጀ በላይ ዘመንን አጥብቆ ስለሚጠላው ከዘመነ ጋር አንድም ቀን ታይቶም አይታወቅም። ከዘመነ ጋር መታየትን አጥብቆ እንደሚጠላም የቅርብ ሰዎቹ ይገልጣሉ ይላል ደረጀ ምናምን የሚባለው ነው። ያለ መሪ ያለ መርህ ሰው ሲነሳ መዳረሻውን አያውቅም ማለት ሁሉ አይቻልም። ሌላው በትግራይ አካባቢ ነው። ምሽቱን ከመቀሌ የተሰማ መረጃ የሚለው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በርካታ የህወሓት ከፍተኛ አመራሮችን በህገወጥ ተግባራት ላይ ተገኝተው በቁጥጥር ስር እንዲውሉ ማድረጋቸውም ተሰምቷል። ለጊዜው ስማቸው ተለይቶ አልተነገረም እንጂ የሚል ነው። ቁጥራቸው ያልታወቀ የጦር አዛዦችን በቁጥጥር ስር መዋላቸውን አንድ የስምረት ፓርቲ ከፍተኛ አመራር መረጃውንም አጋርቷል። ጀነራሉ ከሰሞኑ በህወሓት ሰዎች ተቃውሞ ሲቀርብባቸውም እንደነበረ ይታወሳል ነው። እንግዲህ ጀነራሉ በዚህ መልኩ የተነሳበትን ሁኔታ ያው ከጠቅላዩ ጋር ምን እንደተነጋገሩ እንጃ። እኔም በበኩሌ ስለዚህ የሚታየውና በመጪ ጉዳዮች ላይ ይቀጥላል ብዬ ነው። በክርስትና እምነት ርዕሰ በዓላት የሚባለው ፋሲካ ነው። ለዚህ እውነታ ብዙ ምክንያቶች ያሉ ቢሆንም እንደ ሰው በመድኃኔዓለም ትንሣኤ ሞት ከዘላለማዊ ሞት ነፃ የወጣንበት መሆኑ ዋነኛው ነው። በትግል ላይ እንዳለፋ ነው ሆነ ስንመለከተው ደግሞ ምንም ትርፍ ሳይጠብቁ ዝቅ ብሎ ህዝብ ማገልገል ከፈጣሪ ራሱ የቀሰም ነው ተግባራዊ ምሳሌ መሆኑን እንማርበታለን። ከዘላለማዊ ሞት ነፃ የወጣ ነው በራሱ በፈጣሪ ከባድ የስቃይ ዋጋ ተከፍሎበት ነው። አሁን እንደ አማራም እንደ ኢትዮጵያም ተጋፍተ ነው ከምንገኘው ከባድ ታሪካዊ ፈተና ነፃ የምንወጣውም ከባድ የስቃይና የመስዋዕትነት ዋጋ ተከፍሎበት ነው። ፈተናው የውስጥም የውጭም ነው። ትልቁ የሆነውን የውጭ ፈተና እናሸንፋለን ብለን ከየቤታችን ከወጣን በኋላ ትንሹ በሆነው የውስጥ ፈተና ተሸንፈን ከትግል መውጣት የፋሲካን መንፈስ አለማክበር ይሆናል። የኢየሱስ ክርስቶስ ጽናትና መስዋዕትነት ለእያንዳንዱ ሀቀኛ ፋኖ የነፍሱ መሃትም መሆን ይገባዋል። ጽናታችንና መስዋዕትነታችን በምድርም በሰማይ የምንከብርበት ጽዋችን ነው። ይህን ጽዋቸውን እስከ መጨረሻው ጠብታ ለመጎንጨት ፈጣሪ የረዳቸውና ያደላቸው በእጅጉ የተባረኩ ናቸው። መላው የክርስትና እምነት ተከታዮች እንኳን ለጌታችን መድኃኔዓለም ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላምና የደስታ ይሁንላችሁ። ክብር በትግል ላይ ላሉ ፋኖች በሙሉ፣ ክብር ለሰማዕታት፣ ክብር ለአማራ ህዝብ፣ ክብር ለኢትዮጵያ ህዝብ፣ ዘላለማዊ ክብር ለእግዚአብሔር። ፋኖ እስክንድር ነጋ ከትግል ሜዳ። የመቼ ነው እስክንድር? ሳትነግረን ጤና ይስጥልኝ። ቀኑ የመቼ ነው? እስክንድር አለ በህይወት? እስኪ ኮመንት ያድርግልኝ የሚያውቅ ሰው ካለ አለ። ይህንን ምናልባት የለጠፉበት ነገር እስክንድር እኔ የለም የት አደረጉት ብዬ ነው እንጂ ያን ሁሉ ነገር ሆኖ የሁሉ ሰው ሲገባ ምንም ያላለው ለምን ቀኗን እንኳን በሆነ ነገር እንደው ለማስመሰል አልሞከሩም እና ቀኑን አልጻፋችሁም።
ዶክተር አብይ አገዛዙን የሚያስቀጥልበት ካርድ ኦልሬዲ አልቋል ከእጁ። ያው የዛሬ 2 ዓመት ይመስለኛል ወይም 3 ዓመት ከአንተ ጋር ኢንተርቪው ሳደርግ 2 ካርዶች ቀርተውታል ብዬ ነበር። አንደኛው የቀይ ባህር ጉዳይ ነው፣ ሁለተኛው ደግሞ ህገ መንግስቱን ይቀይርላችሁ ነው የሚል አጀንዳ። ቀይ ባህር ከሽፏል፣ ኦልሬዲ ከሽፏል። አሁን ደጋፊዎቹም አሁን ማንሳት አሳፍሯቸዋል እና ኦልሞስት ከሽፏል። አይቀጥልበትም ማለት አይደለም፣ ግን ከዚህ በኋላ የህዝብን ቀልብ ስቦ የሚያሳስትበት እድል የለም። ከሽፏል። የህገ መንግስቱ ጉዳይ ኦልሞስት ከሽፏል። እኔ የሚገርመኝ ማለት ነው የአንድ መሪ ብቻ የሀገርን ጉዳይ ብለው በፈለገው መልኩ ቢሆን አብይ እንደው ልደቱን መብለጥ አይደለም ከልደቱ ጋር በሆነ ሚዛን ላይ መወዳደር ይችላል ማለት ልደቱን እንደ ሰው ቆጥሮ ሰው የሚያይ ሰው ነው ሰው ነው ብያለሁ። ስንት ጊዜ ነው ልደቱ ያከሰረው? ልደቱ ምን ሲሰራ ነው? ምን ሲያሳካይተ ነው? ብዙ ነውሮችን ደጋግሞ የተናገረ ነው። ቅድም ያልኳችሁ ለምሳሌ ሽግግር ነገር አልወድም ይላል፣ ቀጥሎ ሽግግር ይፈልጋል። እንደ አብይ አይነት በዓለም ላይ በህዝብ የተወደደ መሪ አይቻላቅም ብሎ ይላል። አሁን ደግሞ ካርዱ አለቀበት ምናምን ይላል። ለኔ ብሎ ነው እንደ የኢትዮጵያ ህዝብ አሰብን የሚፈልገው? ለአብይ ብሎ ነው አሰብን የሚፈልገው? እኔ አልገባኛለሁ። ይሄ ልክ ነገሮችን እንደዚህና የራሱን ሰንካላነት እንደዛ አስፍቶ ከዛ በዚህ አመለካከት ውስጥ ደግሞ ብዙዎች ሲከስሩ ስታዩ በጣም ይገርማል። ምኑን አይቶ በቃ ቢሆንም ይሄ የቀናትና የምቀኝነት ፖለቲካችን ነው። ይሄ በየቤቱ በየመስሪያ ቤቱ እርስ በርሳችን ያለን መመቃቀንና ክፋት ነው። እንደነዚህ አይነት መጥፎ ሰዎችን ያበቀለም ያኖራል። መልካሞች ብንሆን እነዚህ ሰዎች ከአንድ ቀን በላይ አናያቸው። ክፋቱ በእኛ ውስጥ ስላለ አንዷ ሴትዮ ይሄ ቢሆንም ፖለቲካ አለ ቢሆን በቃ እሱን ዛሬ ሲሞታቸው እኔ ነገ ልሙት መጠቀም እኮ ምንም ችግር የለውም። ግን እንዴት ሰው ገሎ ሰው ይሞታል? እንዴት ገሎ ለመሞት ሰው ትግል ብሎ ይወጣል? እንዴት በዚህ ልክ የተጨናገፈ ሀሳብና አመለካከት ሰው ይዞ እንደ ሰው ያወራል? ቢሆን በቃ ምንም አዋጭ ነገር እንደሌለው ያውቃል። ግን ቢሆን ተወኝ በቃ እሱ ዛሬ ሲሞታቸው ነገ ልሙት የሚል አይነት ማለት ነው። እና ሀሳባችን በዛ ልክ ዓለምን ረስተን አብሮን ካለ ሰው ጎረቤት ካለ ኦር መስሪያ ቤት ውስጥ ካለ አብሮን ጓደኛችን ከሱ አንጻር ነገሮች ይለካሉ። ነጋዴ ባለሱቅ ምናምን ከሆነ አብሮት ካለ አንድ ባለሱቅ ጋር ብቻ ይሆናል ውድድሩ። እሱን ማጥፋት በቃ የሱ ስኬት አድርጎ ይስላል። እሱ አይነት ነው ፖለቲካችንም እንደዚህ ነው። እና ልደቱ አሰብ በቃ ቀርቷል እኮ ይላል። አስተዋይ ሰዎች ግን ያዩታል ልደቱ እንዲህ አይነት ክፍል ነው ምን አይነት ሰው ቢሆን ነው ይላሉ። ዝም ይባላል። በቃ ይሄ እኮ የሀገር ጉዳይ ነው፣ የህዝብ ጉዳይ ነው። ለምሳሌ አንድ እናት አንድ አባት እኮ የወለዷቸው ልጆች እስካሉ ድረስ ለነሱ ክብር ሲባል እነዛ እናት አባቶች ቢያጠፉ መከበር አለባቸው። የወለዷቸው ልጆች አሉ፣ እነዛን ልጆች ማክበር ስላለብን 130 ሚሊዮን ህዝብ እንዲጠፋ ማድረጉ ይቅር ይገኛል ብሎ ሰው ቢያስብ ምንድነው ችግሩ? የሚገኝበት ላይ ልቅስ ሀሳቡ በዚህ መልኩ መሄድ ሲገባው በዚህ መልኩ መከብ አግባብ አይደለም እየተባለ የሀሳብ በላጭነትን የሀሳብ የበላይነትን የእውቀትን የአሻጋሪነትን የምሁርነትና የተሞክሮን የበሳል እይታና አመለካከቶች ላይ አልነበረም እንደ ውድድሩ መሆን የነበረበት? ሰው የሆነ ነገር እገዛለሁ ብሎ መመኘቱ እንዴት ኃጢአት ይሆንበታል? እንዴት በዚህ ልክ ፖለቲካችን ይጨነግፋል? እንዴት በዚህ ልክ ሰብናችን ይዋረዳል? እንዴት በዚህ ልክስ የረከሱ ፖለቲከኛ ሰዎች ራሳቸውን እንኳን የጣሉበትና የሚኖሩበትን የነውር ዓለም እንኳን መረዳትና ማወቅ የማይችሉ ሰዎች ለሌሎች ይደርሳሉ ብሎ እንዴት ሰው ያስባል? ልደቱ ሚስት አለው፣ ልጆች አሉት፣ ትዳር አለው፣ መስሪያ ቤት ላይ ሰርቷል፣ የስራ ልምድ አለው። አይ ቲንክ እነዚህ ጀዋርንም ወሰዷቸው ሌሎችንም እዛ ላይ ልምድ አላቸው ወይ ፔሮል ላይ ፈርመው ምናልባት የስራ ኃላፊነት ላይ እንደዚህ ወር ከትንሹ ጀምሮ የሰሩ እና አውቄ ነው የማስተምረው። ይሄ የምክክር ኮሚሽን የሚባለውን አካል ይዞ የመጣው ያለ ምክንያት አይደለም። በተለይ ይሄ ኢትዮጵያኒስት ነኝ የሚለውን
መንግስቱን የሚቃወመውን ኃይል በእኔ ዙሪያ አሰልፋለሁ፣ የእሱን ድጋፍ መልሼ እንዳገኝ ማድረግ የምችለው ህገ መንግስቱን እለውጥላችኋለሁ በማለት ነው። ይሄም በጣም ተሸንፏል። አሁን የኢትዮጵያ ህዝብ ጥያቄ የህገ መንግስቱ መቀየር አለመቀየር አይደለም። አዎ ህገ መንግስቱን የምንቃወም ሰዎች አሉ። ህገ መንግስቱ መሻሻል አለበት ብለን ከልባችን የምናምን ሰዎች አሉ። ግን ዛሬ ጥያቄ ውስጥ አይደለም። መጀመሪያ ሀገርና ህልውና ሲኖር ነው አይደለ? ህገ መንግስትም እኮ ተወያይተን መሻሻል ይችላል። ዛሬ ቀዳሚ ጥያቄያችን ውስጥ አሁን ቀዳሚ ጥያቄያችን በጋራ ታግለን በህዝብና በአገር በጋራ ታግለን ምን ይሄን ማድረግ ዝርዝር አውጣ እንጂ 45 ቀን ሰጠ፣ ሰኔ 30 ሰጠ፣ መስከረም 30 ሰጠ ሄድ። እናንተ ያንተ ስራ ነው። እኔ ልደቱ አሁን አልፈርድበትም። እኔ አሁን ከሆነ ታይም በተለይ ከዚህ 2018 መጀመሪያው ጀምሮ በጀዋረ ፍርድ የለበትም፣ በልደቱ ፍርድ የለበትም፣ በደብረ ጽዮንም ሌሎች በቃ እስከሚሞቱ ድረስ ባንዳነትን እንደ ክብር በሚቆጥሩ ሰዎች ላይ ፍርድ የለም። ከነሱ ጋር የሚጨማለቅ በቤቱ ስኬት የራቀው ልክስክስ ሁሉ አብሮ እየተለከሰከሰ ኢትዮጵያን ወጋለሁ የሚለው ነውረኛ እንጂ እነዚህ እስከ ቀብር ድረስ ውርደትን ለብሰዋል። ሲሞቱ ብቻ ነው ነፃ የሚወጡት። ከዛ ውጭ የላቸውም። ቁስነት፣ ዕቃነት የተለመደ ነው በእነዚህ ሰዎች ላይ። አሁን እየተወራ ያለው ነገር እነዚህን ሁሉ ታሳቢ ያደረገ ነው ወይ? ኢትዮጵያ ሳይሆን ያለችበት ጂኦፖለቲካል ነገር ውስጥ የሚለው ለእኔ አሁን ማዕት እነዚህን ነገሮች ታሳቢ ያላደረጉ አይነት ንግግሮች በምሁራን በፖለቲካ ፓርቲዎች ምናምን እየሰማው እና ይሄ ለእኔ ኮንፊውዥን ነው የፈጠረብኝ። ደግሞ ሽግግር መንግስት ደግሞ ሲባል አሁን ብዙዎቹ ፖለቲካ ፓርቲዎች እኔ አሁን አቅም መናቄ ወይ መጥፎ ማንቋሸሽ ምናምን አይደለም። እውነት ራሳቸው እርስ በርሳቸው ነው ውስጣቸው ስምምነት አለ ወይ? የሽግግር መንግስት የሚባለውን ስለመመስረት አቅሙ እንትኑ አላቸው ወይ? እኔ አሁን ማንንም እንትን ለማለት አይደለም ወይ ለማጥላላት ወይ ምናምን አይደለም። አትሊስት ዓለም በዚህ አይነት ሁኔታ ውስጥ በሆነበት ጎረቤት አገሮቻችን እንደዚህ በሆኑበት በጣም በምታየው ሁኔታ እኔ የእውነቴን ነው የምልህ የሚያወሩት የሚነጋገሩት ምናምን ነገር ስለ የትኛው ህዝብ ነው? ይህንን ህዝብ እውነት አሁን ትልቅ ማዕት መከራ የተሸከመ ሀገርና ህዝብ ነው። ይሄን አሁን ይዞ ለመሄድ የሚያስችል ውስጣቸው እንኳን ራሳቸው ጋር ስምምነት አለ። እኔ አሁን ብዙዎቹ ሲደማመጡ አታይ ችግር ለመፍጠር ተቃዋሚ የምትላቸው ፓርቲዎች በራሳቸው ውስጥም ከራሳቸው ውጭም እርስ በርሳቸው ያላቸው መስተጋብር ስምምነትንና ሀገርና ህዝብን መሰረት ያደረገ አይነት አይመስልም። ካወራራቸውም ከምታየውም ከምትሰማውም ነገር ኢንትረስታቸው የሚመስል ጽንፍ ይዘው የየራሳቸው ኢንትረስት ያላቸው ነው የሚመስለው ከሚያወሩትና በደንብ ጠንከር አድርገው ከሚይዙት ነገር አንጻር ማለት ነው። እና አላማቸውም እንደዛ መራገጥ ወደዛና ወደዚህ መወራጨት ነው እንጂ እዚህ ጋር ጉዳያቸው አይደለም። እንደዛ አይነት ስሜት የላቸው። ጠቅላይ ሚኒስትር የዛሬ እንደው በዚሁ ላይ ይሄንኛው ከዚህ ልውጣ መሰለኝ እነኚህ በኢትዮጵያ አንድነት ከዚህ ኦልሞስት ሰዓት ሄዷል። ጀስት እስኪ ትንሽ ስለ ጻድቃን ላይ ያወሩትን አንዳንድ ደግሞ በድምጻቸው እንስማ። ቅድም ካነበብነው በተጨማሪ ማለት ነው። የሚቀየር ነገር የለም። ለማንኛውም ሰዎች አትሸወዱ፣ አትታለሉ፣ በክፋት አትሄዱ። አይ ካላችሁ አስባችሁ አቅዳችሁ ደግሞ ከሄዳችሁ መልካም እብደት መልካም ጉዞ ነው የምንለው። የኢትዮጵያ ድል ግን ይቀጥላል። እሱን ማስቀጠል የኛ ግድ። ወደዚህ ሲመጡም ከባህር ተሻግረው ወደዛ ሲሄዱ በአፋሮች መካከል ይሄ ቦርደር አርቲፊሻል ነው። እንደፈለገ ነው የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት። አሰብ ቀይ ባህር የኢትዮጵያ መሬት ነች። ከአሰብ ጀምሮ መቀነቱን ተከትሎ እስከ ዳይላክ ድረስ የአፋሮች መሬት ነው። እንደውም ሎክላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም። ይሄ ብቻ አይደለም፣ ሃይማኖታዊና ባህላዊ መሪዎቻቸው ሀውሳ ውስጥ ናቸው። ባህላዊ አስተዳደር ሃይማኖታዊም ነው፣ ባህላዊም ነው፣ ፖለቲካዊም ነው። ሰንተሩ ኢትዮጵያ ውስጥ ነው። አምስት ራስ ገዞች ነበሩ። ኤርትራ፣ ትግራይ እና አፋር፣ ኦጋዴን እና ድሬዳዋ። ኤርትራና አሰብ ምንም አይገናኙም። ቀደም ሲልም ለምሳሌ አፋር በወሎ ጠቅላይ ግዛት በነበረ ጊዜ በወሎ ስር ነበረ። ከዛም
አሰብም በወሎ ስር ነበረ። አፋር የራስ ገዝ እንደሆነ ሲደረግ አፋር ራሱን ችሎ አሰብንም አፋርም ያስተዳድር ነበረ። ኤርትራ አሰብን አስተዳድራ አታውቅም። ከዛ በተለያየ አጋጣሚ ከቢትወደድ አልምራህ ጋር እንገናኝ ስለነበር ይሄ አፋር የሚባለው ኤርትራ ውስጥ ያለው አፋር የሚባለው ኤሪያ የኢትዮጵያ አካል ነው፣ ከኢትዮጵያ መነጠል የለበትም የሚል ጠንካራ አቋም እሳቸውም ሌሎችም የጎሳ መሪዎች ነበሯቸው እና ቀደም ብሎም በአፄ ምኒልክ ጊዜም ቢሆን ኋላም በአፄ ኃይለስላሴ ጊዜ ኋላም እኛ በረሃ ያለንም ከገባን በኋላ ኢህአዴግ በረሃ ያለም ከገባን በኋላ ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው። ይህን ማንም ሊቀይረው አይችልም እንጂ ሁሉም በአቅሙ ምናምን ሲወራጭ ሰዎች መርዳት አለመርዳት የራስ ጉዳይ ነው። በዛም ይሁን በዚህ ልደቱ አጀንዳው ቀረ ምናምን ኢትዮ መልክ እንደውም በዚህ ጉዳይ ላይ የመንግስት ሚዲያዎች በጣም ብዙ እየሰሩበት ያለ ከቀን በጣም በብዙ መልኩ ምሁራንም ይህን ያውቁ ቁጭታቸውን በአግባቡ በሚጠቅም መልኩ እየገለጹ ያሉበትና ዓለም አቀፍ አጀንዳ ሆኖ ወደማይመለስበት ደረጃ ላይ የለም። ይህንንም አይተን ነው ዛሬ ወደኋላ የለም ወደኋላ የሚል ርዕስ የሰጠነው። ወደፊት ብቻ ነው፣ ሁሉም ነገር ወደፊት ነው የሚቀጥለው። እብሪተኛውም እብሪቱ እስኪተነፍስ እስኪጠፋ ድረስ ጎበዝ የሆነ ያስተውላል። ማስተዋያው የተበላሸ ደግሞ እስከ ትቢቱ ይጠፋታል እንጂ የተጀመሩ በዓለም ላይ ሁሉ ማለት ነው የተጀመሩ ነገሮች ወደፊት ይቋጫሉ። የሽግግር መንግስቱ ያለ ህጋዊ ስልጣኑ ሀገር ቆርሶ ለሻዕቢያ ሰጠ። አንድ የሆነውን የአፋር ህዝብ ለሁለት ከፈለ። ኢትዮጵያን ከባህር አቆራረጠ። የተከበሩ ፕሬዚደንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ይህ ቤት ምን ማንዴት አለ ወይስ የለውም? ሰላምን ለማምጣት ማንዴት አለው እንጂ የኤርትራን ህዝብ አንበርክክልኝ ካለ መንገዱን ጨርቅ ያርግለት። እኛ ብዙ ጨዋታ ውስጥ የለን። ወደብ የኢትዮጵያ ህዝብና የኤርትራ ህዝብ ቅራኔ መነሻው አይደለም መሆንም የለበትም የሚል ፖለቲካዊ ነው። የወደብ አይደለም ጥያቄ፣ የመብት ጥያቄ። ወደብ እንጠቀማለን፣ የኢኮኖሚ ጉዳይ ነው፣ ተረዳድቶ ሊያልቅ የሚችል ጉዳይ ነው። የወደብ ቅራኔ የለም። መንግስት ሳይሆን ሽግግር መንግስት ሆነው አገርን አሳልፎ ለመስጠት ተስማሙ። አንድ ድምፅ የዩኒቨርሲቲ ተወካይ ድምፅ ሳይሰጡ ሲቀሩ የተቀራው ተቀብሎት ይህ ውሳኔ አልፈዋል ማለት ነው። ሀገርን አሳልፎ ፓርላማ ሳያውቅ ብዙ ሳይዋየበት ምንም ሳይደረግ አንድን ሀገር ነፃ ሀገር አሳልፎ መንግስት ያልሆነ ገና ሽግግር ላይ ያለ ሀገርን አሳልፎ መስጠት ይችላል? አይችልም። ስለዚህ ራሱ ደባ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም የሽግግሩ መንግስት ጉባኤ ታዳሚ ነበሩ። በወቅቱ በእንግሊዝኛ ቋንቋ ባደረጉት ንግግር ኢትዮጵያ የአሰብና የምጽዋ ወደቦችን በነፃ እንድትጠቀም ቃል ገቡ። በህወሓት የሚመራው ኢህአዴግ ኢሳያስ አፈወርቂ በአደባባይ የገቡትን ቃል እንኳን ሁለት ሀገራትን ሊገዛ የሚያስችል ህጋዊ መሰረት እንዲኖረው አላደረገም። ነፃ ፖርት ይሆናል፣ እንደፈለገ እንጠቀምበታለን ከተባለ በኋላ ወደ ህጋዊ ማዕቀፍ ወስደን ባይንዲንግ የሆነ ስምምነት እናድርግ የሚል ሀሳብ አላነሳም። እንግዲህ ያለ መብሰል ሊሆን ይችላል፣ ዘላልነት ሊሆን ይችላል፣ ዋተቨር የተባለ ሊባል ይችላል። ግን ያኔ ወደ ህጋዊ ማዕቀፍ አስገብተን አስገዳጅ እናድርገው የሚል አቋም አለ። የኢትዮጵያና የኤርትራ ግንኙነት ሁለት ጎረቤት ሀገራት የሚመሩበት ህጋዊ ስርዓት ሳይበጅለት 7 ዓመታት ተቆጠሩ። ይሄ በተለይ የኢትዮጵያ ቴሌቪዥን ላይ
ኦልሞስት ወደ 28,000 አካባቢ ያየው ይመስለኛል እኔ አሁን እስከማመጣው ድረስ። እዛ ጋር በሌላም ደግመን እናየዋለን ረጅም ስለሆነ። የተከበራችሁት ወንድሞች እዚህ ጋር አብራችሁኝ ያላችሁ 6 ሰው ይታየኛል። አብራችሁ ስላላችሁ እጅግ አድርጌ ነው የማመሰግነው። አብራችሁ ስለነበራችሁ እጅግ አድርጌ አመሰግነው። ፈጣሪ ያክብርልኝ ማለት ነው የምፈልገው። ምክንያቱም 5 ሰው 6 ሰው 2 ሰው ግን ኢትዮጵያን እኔና እናንተ እናሻግራለን። እውነቱ አይቀየርም። ተዉት። ጭብጨባ መብዛቱ አይደለም። ይሄ አሻጥር ተሰርቶ ይሄን ነገር አንስቶ ለመፍታት መስራት ማሰብ እና በዚህ መቆጨት ጤነኛ ነው። ግን ይሄንን አለመቆጨትና ጭራሽ የተቆጩ ሰዎችን ለማሸማቀቅ የሚሞክሩ ሰዎች በምንም አይነት መልኩ እነዛ ሰይጣን እና ከሰው ተዳቅለው የተወለዱ እንጂ የሰው ልጆችም ወይ ሰይጣኖችም ብለን በአንዱ ልንጠራቸው የማንችል ከሁለቱም ቀላቅለው በሁሉም መያዣ መጨበጫ የሌላቸው የተረገሙ ኃይሎች ናቸው። በዚህ መልኩ ሰዎችን ነጥለን እና ከነሱ ጋርም መረገምን እንዳንቀበል ጥንቃቄ በማድረግ የኢትዮጵያን መሻገር እውን እናድርግ ነው የምለው። ምክንያቱም ሁሉ ነገር እየተገለጠ አይኑን አፍጥጦ የመጣበት ማንም ሸፍኖ ሊያስቀረው የማይችልበት ሁኔታ ላይ ስለደረሰ አይቀርም። በቃ ወደፊት ይሄዳል፣ ይገፋል፣ ይሳካል። ሰው እዛ ጋር በመስደብ በመሰዳደብ እና በመጓተት ራስን ባለመግለጽ ዝም ብሎ የሆነ እነዚህ ልጆች እኔ መሮኛል ቅማል ነው ቁልጫ መሮኛል ለምን እኔ ሰውነት ግን መሮኛል ኑሮ ከበደኝ መሮኛል ያለው አትታጠበውም የግል ንጽህናን መጠበቅ እኮ ነውና እንዳይወር መሮኛል ነው እኮ ያልኩህ። ታጠብ ዝም ብለህ ሌላችሁብኝ ወሮም ማማድር አለመግባብ ልክ በዚህ ልክ ሰውየው የሚያወራው ሌላ ነው፣ ያኛው በራሱ የጆሮ የመስማት አቅም ልክ እንትን ይላል። ወደ መፍትሄው ላለመሄድ ሁሉም ልክ ነኝ ብሎ ያወራል። እሱ መረራይ ኑሮ አስጠላይ ምናምን ያለው ወረራይ የራሱን ድምዳሜ እየሰጠ የሚል አይነት ፖለቲካ ነውና ከዚህ አክሳሪና በጣም በሚያሳፍር ሁኔታ ላይ ራሳችንን ላለማግኘት ጥረት ማድረግ ነው። ሁሉም ስራው ይበቃዋል። የሰማን በመልካም የተገናኘነት ወንድሞች ራሳችንን ከክፉዎች የጥፋት ዘመን ራሳችንን እንጠብቅ። ክፎች የራሳቸው ያቀዱት ነገር ራሳቸው ብቻ ይዘው እንዲጠፉ ለማድረግ ምንጊዜም ቢሆን ጠንቃቆችን ነው። ችግር የለም። ሁሉም ስራውን የዘራውን ያጭዳል። ኮመንት ላይም አልገባኝም ማንም ደግፉኝ ወር ምናምን አለ። ሁሉም ፈጣሪ ወይ በየእምነታችን በቃ ቢያንስ ፈጣሪ ፍረድ፣ እኛንም ጠብቀው ነው አሻግረን፣ ክፉ ነገርን አርቅልን፣ በዳዮችን አንተ ቅጣልን፣ አንተ ያንተ ፍርድ ፍትሃዊ ነውና ፈጣሪ ሆይ ፍረድ ብሎ ማለት ይቻላል። ከዛ ውጭ ግን ይሄ የብልጽግናን ሃይማኖት የያዙ ሰዎች፣ የፋኖ የሸኔ ሃይማኖት የያዙ ሰዎች፣ የህወሓት አምላኪዎች፣ የሻዕቢያ አምላኪዎች ከዛም በብሔር ኮረጆ ውስጥ ገብተው በዛ የጥፋት አመል ያላቸው ሰዎች እሱ እብደት ገደል ይዞ የሚሄድ ዓለም ያለችበትን ሁኔታ እንዴት ሰው እንደማያስተውል አይገባኝም። ኢትዮጵያ ላይ ያለው ነገር የጥጋብ የጥላቻና ያንን የዘሩ ሰዎች ራሱ ሌላ ስራ ተሰጧቸዋል፣ ቀሪዎችም ሌላ ስራ ይሰጣቸዋል። እኛ ላይ ያደረጉትን የክፋት ዘመን በቤታቸው በሀገራቸው በምድራቸው ይሆናል። ለእኔና ለእናንተ ሰላም መንሳት፣ ለእኔና ለእናንተ ችግሮች ሁሉ መፈጠር አስተዋጽኦ ያደረጉ ሰዎች ያንን እጥፍ ድርብ አድርገው የሚያገኙበት ዘመን ነበር። አስተውለን ለምን ገለልተኛ እስኪገባን ድረስ ብንጠይቅ ብናስተውል እንዲሁ እጃችንንም ሆነ አፋችንን ከጥፋትና መጠፋፋት ላይ ብናነሳ ጥሩ ነበረ። ዘመኑ ጥሩ ነው። ሁሉም የዘራውን ያሳጭዳል። በቃ ይቺ ምድር እኔና እናንተን በፍትሃዊ የምታኖር ከሆነ ትኖራለች። ድሃ የማይኖርባት በዝባዦች፣ ደም አፍሳሾች፣ ነውረኞችና በኃጢአት የበሸቀጡ ኃይሎች ብቻ የሚፈነጩባት ምድር አትኖርም። ድምጥማጧ ይጠፋታል እንጂ እዚህ ጋር የምናወራው እንደዛ ነው። ፍርዱንም በዚህ ልክ ነው የምንፋረደው እንጂ እዚህ በሰዎች ስርዓት ሊሚቴሽን ሆኖ እዚህ ጋር የሆነ መንግስት ስላለ እዛ ጋር የሆነ ኃይል ስላለ እንደዛ አይነት አለ። ቤት ከማንም የተለየ ስፒሪቹዋላይዝድ ወር መንፈሳዊ ኃይሎች ላይ ነው የምንሰራው። አመለካከቱ ሰፋ ያደረገ ኢትዮጵያዊነት አባቶችን የሃይማኖትን ጥቅምና አቅም የሚያቅሰው በዛ መልኩ በአስተውሎትን እንዲሰማና እንዲረዳ በተቻለ አቅም ራሱን ከክፉ ነገር እንዲጠብቅና እንዲያስጠብቅ ብቻ ነው የኔ ህልም። ባላወቀው ነገር ሳይገባው ጥፋት ውስጥ እንዳይገባ
አይ ገብቶኛል፣ እኔ አዋቂ ነኝ፣ እኔ ምሁር ነኝ፣ እኔ ሀብታም ነኝ፣ እኔ ባለስልጣን ነኝ፣ እኔ ገዢ ነኝ፣ እኔ ምናምን ጋር መልካም እብደት፣ መልካም ጉዞ። ግን የተናቀ ነው የሚያሸንፈው። ሀቅን የያዘ ነው የሚያሸንፈው። ፈጣሪ ነው የሚፈርደው። እና አብራችሁን ስለነበራችሁ የማከብረው ለዛ ነው። የቄሳርን ለቄሳር በዚህ እናጠናቅ። ቅድም ስትሪምያርድ ላይ ሀሳቤን በጣም ስለሰረቀብኝ አናዶኛል። የሆነ ነገር ቆርጦብኛልና አደናቃፊውን ሁሉ እንግዲህ መድኃኔዓለም የዘራውን ያሳጭደው ነው። ኢትዮጵያ ተበጽሕዋ በእግዚአብሔር። የኢትዮጵያ ድል ይቀጥላል። እውነት ያሸንፋል። የተበደሉት ይካሳሉ። በዳዮች፣ ደም አፍሳሾች፣ ጎጠኞች፣ መንደርተኞች እና ራሳቸውን በትዕቢትና በእብሪት የሞሉት ሁሉ እስከ ክፋታቸው ይፈርሳሉ። ምድር ትጸዳለች። የፈጣሪ ፍርድ በዚህ ምድር ይሆናል። በየትኛውም ዓለም ላይ እጅግ ጉልበታም ነኝ የሚሉት ሁሉ ሲዋረዱ አሁን በቅርብ ታያላችሁ።